አይባልም የመጪ እሺ መቀለጃ አታርጉ ወይኔ ወቸው ጉድ በእናንተ ፍቅር ስፖንሰር እየተደረገ የሚቀርብላችሁ ሳምንታዊ የወቸው ጉድ ፕሮግራም በያንጎ ስፖንሰርነት ከቸቸቸቸች የሳይ ከያንጎ ጋር በስፖንሰርነት ወቸው ጉድ ወቸው ጉዴ ቆንጆ ይከፍሏቸዋል ወንጂ በደንብ አይ ቲንክ አንተ ጉሮሮ ነው ወይስ ስለዚህ ሳንቲም መለቃቀም ምናምን ዳት ነው ብዙ አታወራ ዛሬ እሺ ቤኪ ደክማል እኛ እናወራለን ተመልካቾቻችን እንግዲህ የኢትዮጵያ ህብረተሰብ እንግዲህ በይፋ በረከትን ብድር መጠየቅ ትችላላችሁ ስንት ብር እንዳለው ጥዬ እዚህ ጋር ጥዬ እንካ ኮሾሮ ብላበት ቆገሬ ይቻላል አንተ በዚህ ልትፋታኝ እንደው ዝም ብለህ ያዛት አንተ አንዳ አይ ቲንክ እቺ ነች መሰለኝ ድርሼ የሳይ ቤካ በላ ነው እኮ እናንተ በላ ነው እኮ ኧረ ገስቶቻችን ላይ አትጩ ግባ እናውጣው ገባ ለስማ በነገራችን ላይ በጣም የተቸገርኩት ምን እንደተቸገርኩ ልንገር የሆነ ቀን ከስራ ከንትኑ በኋላ ማለት ነው መጣው ከቻይና በነገራችን ላይ ቻይናም ቆንጆ ነበር ቻይናም በደንብ አካፍላችኋለሁ ስለ ቻይና አኗኗር ስለ ሲስተም ሙሉ ፊገራው ታርጌ መቼስ ስለኔ የመጣው ብልት አርጌው ነው የመጣው በቻይናኛ ሰብስክራይብ ማለት ልንገር አጋጣሚውን ነው ምን ከንትን ከሆነ ቢሮ ለስራ ምናምን ፈርሜ እየወጣው ነው ከዛ ልክ ሶጣ ልጁ መንገድ ነው የጠቆመኝ ማቆም መንገድ ነው የጠቆመኝ እንደዚህ ጠቀ ቤካፕ በዚህ ነው የምትሄጂው ምናምን ቤትም ልሄድ አልችልም ገባ ጠቆመኝና ቅቅል ግዛልኝ አለኝ እግዚአብሔርን ያምሩን የት ነው ቅቅል ግዛልኝ እንትን ምንድነው ወደ ሱር ምናምን ወደዛ ወደ ሜክሲኮ እሺ ከዛ ቅቅል ግዛልኝ አለኝ እኔ በጣም ራንደም ነው ቆይ እመለሳለሁ አልኩት ከዛ አይ አትመለስም ሙት እመለሳለሁ አልተመለስኩም በጣም አውቆት ነው ጓደኛው ጋር ቁጭ ብሎ ይኸው ቅቅል ሲሄድ ሄደኩ ማይመለስ ቅቅል ከዛ ይኸውልህ ላስደምር አሁን የተበላው 1 ሚሊዮን ነው እንትን ተከፈለ ምናምን ምንድነው ታክስ ምናምን አልከፍልም ምከፍል ይመስለኛል እሱ ተቆረጠ ምናምን 7 ደረሰኝ እንበል ና ላሳይህ ምን ልታረግ ነው አንተ ሂሳብ ልሰራ ነው አይደለም ላሳይህ ነው እንጂ እየተጠየቅኩ ያለው ብር መጠኑን እኮ ላሳይህ ነው ይኸውልህ ና እዚህ ጋር ምን አለ 500,000 ብር ነው የጠየቀኝ ኧረ አቀልድ በ98 የሚያልቅ ስልክ 500,000 ብር ነው የጠየቀኝ ምክንያቱን ከላይ ጻፈ ምክንያት ግን ጽፏል ግን እኔ ምን አገባኝ አሳማኝ ነው ምክንያቱ ቢያሳምንስ ነው ጀመር ቤኪን አታስጨንቁት ጋይስ 5 ደምሪ አለቀኩ ደምሪ 20,000 መለስ የሚባል ጀለስ 20,000 ብር ነው የጠየቀኝ ከቤት ለመውጣት ራስን ችሎ ለመውጣት 20,000 ብር ነው የሚያስፈልገው 20,000 ብር ጠየቀኝ እሺ ብዬ 520 ከታች ደጀኔ 30,000 ብር ጠየቀኝ አለቀኩ 700 ነበር የቀረ አሁን 200 ነው የቀረ አሁን 550 ገብቻለሁ ገባሽ የቀረኝ 250 ነው የቀረኝ ይሄዳል ይኸውልሽ እስከታች እዚህ ጋር የሆነ የኳስ ቡድን 200,000 ብር ያስፈልጋቸዋል ያስፈልጋቸዋል አንገብጋቢ ነው ሲጽፉልኝ አካውንቱ ላይ መታየት አለበት ምናምን ነው ለናቴ ምናምን ቶ እዚህ ጋር ለናቴ ስጥልኝ እዮባ 3,000 አለ አዎ ከዛ ፕሮፖዛል ደግሞ ያቀረበልኝ ይሄን ፕሮፖዛል አይቷል የቢዝነስ ፕሮፖዛል ይሄው ፕሮፖዛል ይሄ ልጅ እና 1,500,000 ኢንቨስት እንዳደረግ ነው ይፈልገው ይልጅ 500,000 ጭራሽ ተበድረ ነው የምታወጣው እኔ ስድብ ጽፍ ልስደበው እነዚህን ማሳየት እንችላለን ስማቸውን ሸፍነን አረ እንችላለን ምን ቸገር ስንት መጣ 2,253,000 መጣ ስለዚህ 1.2 ይጎልኛል ስንቱ ይላችሁ ነው የመጣው ለመርዳቱላ
በዜሮ ለመውጣት ነው ማለት ከዚህ ሲቹዌሽን 1.25 ይወለኛል እና እረፉ እናንተ በጣም እረፉ በጣም ማረፍ አለባችሁ ምን አገባኝ መስጠት የምንችለውን የስልኩን እንሰጣለን 3 ሰው መርጠናል ለካ ምትሸልመው አለ አዎ ሽልም ነው ማረጋችሁ በቃ ቃል የገባውላችሁን አይፎን ኤክስ አይፎን 11 እና 10,000 ብር መርጫለሁ 3 ሰዎች በኋላ እንሸልማቸዋለን ከዛ ደግሞ ጋይስ ሶ ይሄ የሲዝን ፊናሊያችን ነው የሆነ ነገር ግምገማ የግማሽ ዓመት አይደለም ምንድነው የሆነ ያህል ጊዜ ሩብ ዓመት 3 ወር አለ ሩብ ዓመት ነው ሩብ ዓመት ግምገማ 12 ኤፒሶድ ሰርተናል ስለዚህ ለየት የሚያደርገው ይሄንን ግምገማ ሚሊዮነር በመሃላችን አለ በነገራችን ላይ ባለፈው እያሰብኩ የነበርኩት ሐሳብ አሁን የሴቶች ቀን አለ የወንዶች ቀን አለ የአባቶች ቀን አለ የላብ አደሮች ቀን አለ ምናምን ለምንድን ነው የሚሊዮነሮች ቀን የማይኖረው እኔ ወጥሬ ማለት በጣም ያስፈልገናል ይሄ ቀን ያስፈልገናል የሚሊዮነሮች ቀን ያስፈልጋል ሶ ማለት ነው ለምዳለብህ ቁጭ ሶ በቃ አሁን ምን ይባላል መሰለ የመጀመሪያው ሚሊዮን ነው ከባድ ለመስራት ይባላል ስለዚህ ወራቶች ነው ያሉ ቢሊዮነር እስክትሆንሽ አንተ ታሾፋለህ እባክህ ቶሎ አፍጠነልን ስንት ዜሮ ነው ያለው ቶሎ ንገረኝ ቢሊዮን ስንት ዜሮ ነው አይደለም ሚሊዮን ነው እሱ ኖ ሚሊዮን ነው ስማ ቢሊዮን 9 ነው ያለው እሺ ሚሊዮን 6 ምንድን ነው ስኩት እንዴ ይዛኩት እኔ የምጠይቅ እንደማልመለስ ስፖርት ላይ አይ እንደዚህ እኮ ነው ያደረገው በረከት ሰምተሻል ቢሊዮን አለኝና ግራ ገባኝ ሲያስጠላም እግዚአብሔር አንተ በቃል ማንታቆም እኔ አምጣ ትለኛለህ አይ ቀልደኛ ለማንኛውም የሩብ ዓመት ግምገማ የበረከትን 1 ሚሊዮን ማሸነፍ አስመልክቶ በቦታው ስላልነበረ ይሄንን እድል እንስጠው ብለን ነው እኔ ለሁለት ተቀበሉታላችሁ ብዬ ነበር የነበር እኔ መስታሪ ነበር እንጂ አይተናል ቤት ውስጥ ነበር ኮዲና ሞይ ነበርና ቤት ነበርኩኝ ጥሬስ ጋር እኮ ነው ሸርታቴ ዥዋዥዌ ይላል ዥዋዥዌ ሸርታቴ ግን እንደነበርኩ ነው በቃ በቦታው ይተሰማኝ ስለዚህ ማሂሽ እንተ ቤት አጠገብ መሆን ነበረብሽ ነው አዎ በጣም ሩቅ ነው እንዳየው ደግሞ በጣም ተሯሯጭ በጣም ዊርድ ነው የሚሆነው እዛ ዋርድ ውስጥ እንደዚህ ስትላስባታል አዘጋጅ መስላ እንደዛ አይደለም የታሙክ አንተ በጣም ነው ይሁዲ ማይ ግን በጣም ቀዥቃዣ ናት ይባላል ስትመላለስ ወደ ሽንት ማይ ግን በጣም ትንቀዠቀዣለች ምን ሆና ነው እንደዚህ ነች ሁሉ ጊዜ ምናምን እናንተ ልንገራችሁ ስለ ፕሮግራሙ እናወራለን ልንገራችሁ ምን እንደገረመኝ ቻይና ሄጄ ማለት ነው መጀመሪያ ቻይኖች ዝም ብለው ለምን እንዳልነበርክ ንገራቸው ነው ከዛ ንገረ ፍላይት አመለጠኝ ጋይስ ፍላይት አመለጠኝ አልነበርክም ቻይና ነበርኩ ኤምና ፒኤም ተሳስተ ነው ይኸውልህ ሱዚ 60 ፍላይቱ ስንት ይላል 12:10 ይላል ነገን ይመስለኛል ቀኑ አሁን ለምሳሌ 28 እና 29 ከተባለ 29 የሚሆንበት ቀን ሌሊት ላይ ነው ለካ እኔ የሚቀጥለው 6 ሰዓት ይሄን ያሰብኩት ቀጣዩ ቀን አንተ ሰኞ ለማክሰኞ ነው ይመስላል አክቹሊ ግን እሁድ ለሰኞ አው ሄዳ አይሮፕላን እና ቻይኖች ምን እንደሚገርም ታውቃለህ እንደዚህ እያወሩ ማለት ነው ወሬውን ሳያቋርጥ ይፈሳል እና ቅር አይላቸውም ምን ያህል ቆይ ምኑ የቻይና ስም ከማጥፋት በፊት ምን ያህል ሰው ይፈሳብ ቆይ ይኸውልህ ሴት የለም ወንድ የለም አሮጊት የለም ሽማግሌ የለም ይፈሳሉ ምንም እንትን ሳይዱ እና ሜቢ ባህላቸው ምናምን መሰለኝ መፍታት ሳይሆን ስማ ምንድነው የነበርክበት አካባቢ ነው ቆይ ጀነራላይዝ አናርጋቸው ቻይኖች ነው በዚህ ምክንያት ምን እንደሆንኩ ልንገር የሆነ ቦታ በቃ በጣም ኮስተር ያለ በቃ ትልልቅ ሰዎች ምናምን እቃ እያዩ ነው እቃ በቃ የሚመጣ እቃ ምናምን እያዩ ነው ወደዚህ ምናምን ከዛ ትልልቅ ቻይኖች ናቸው በቃ እያስረከቡ ነው እነሱ ደግሞ ከዛ ስለ እቃው እያብራራ ነው ስለ ፏ ብሏል ምናምን ነው ማለት ከዛ እንትን እየነገረው ምናምን የሆነ 4 ሰከንድ ነው የፈጀው እንትኑ ፈሱ ከዛ ማንም እንትን ያለ ቅር ያለ የለም ከዛ እኔ ስክስል አበሻ ወረፋልኝ በቃ ይታወቃል በቃ እኔ ኳላው ዞር አልኩ ምን ሆኖ ነው እኔ ደነገጥኩ ሰው ሲፈሳብ ቅድም አልሰማትም እንደ ያቺ ልጅ ራሱ እኮ እየፈሳች ነበር ማን አለኝ ፖድካስት ላይ እግዚአብሔር ቢቻልም ፖድካስት ላይ መፍሳት በረከት ነው የፈሰው ወይ አንቺ ነሽ መፈሽ ከሁለት አንዱ ምንድነው ወደኔ የምትጠቀሚው ባለጌ ወደኔ ልታዞረው እኮ ለምንድን ነው መፍሳት ያልፈለከው ቢቻል እኮ ተፈቅዶላል
ኦኬ እናንተ አፈሱም እንዴ እናንተ አፈሱም ኧረ እኔ እፈሳለሁ ሴት እንደዛ ይል አረ በቃ ማንም ሰው እንዳይፈሳ እዚህ ውስጥ ፕሪንሰስ ሮቤልም እንዳፈሰው ልፈቅዱ ኧረ እንግዳለን ትልልቅ ሰው እናመጣለን ብቻ በቃ እንደዛ ዝም ብለው ይፈሳሉ የሆነ ባህል አለ ባህላቸው ነገር ነው ያጋሳሉ ዝም ብለው ምናምን እዚህ ጋር እያዋራህ ይላል እንዴ አንቺስ እንደዛ አጋጥሞሽ አይደል ማጋሳት በጣም ያጋሳሉ ይሄ በጣም እንትን ነጭ ሽንኩርት ምናምን ስለሚጠቀሙ መሰለኝ የሚበሉት ምግብ መሰለኝ እንዴ በቃ ዝም ብለው የሚንቀሳቀስ ነገር እየበሉ እኮ ነው ሆዳቸውን እየረበሹ የመክሳታቸው ሚስጥር ሊሆን ይችላል ብለን ልንደመድም እንችል ይሆነና አየር በጣም እያሳታቸውና በነፃነት የማግሳታቸው ነገር ግን እግዚአብሔር ሰልጥን ያሉ ህዝቦች በቃ ቀን ነው የመጀመሪያ ነው ቻይና ስትሄድ አዎ ምንድነው አንቺ እንተኛሽ ነው አንቺ ኖ ሄደሽ ታውቂያለሽ አላቅም ግን የመጀመሪያ ጊዜ ቻይና ሄዱ ሰዎች በጣም ስለ ቻይና የሚያወሩት ነገር በቃ ዋው ነው እንዴ የሆነ ፎቅ ውስጥ ገባው በቃ አልገዛ ገባውኝና ዝም ብዬ እንደዚህ እየሄድኩ ምናምን የሆነ ሳሌ ራሴን ሳየው እንትን ምንድነው የትሬን ስቴሽን ውስጥ ነኝ እና በአንደርግራውንድ አድርጌ ለካ የሆነ ትሬን ስቴሽን ይጃል አይገርምም መገናኘቱ አንተ ምን ያልክ ነው ወኪ የበላህ ነበር ዝም ብለህ ነው አዎ አታውቀውም አቅጣጫውን ነው ማለት ከዛ ደግሞ ሳይክል ዝም ብላችሁ ይዛችሁ መሄድ ትችላላችሁ ተከራይተ ነው እንጂ እኮ የሆነች ስካን አርጋችሁ ሳይክላችንማ እንደንተ አረ በጣም ነው የነደውት ትችላለህ አይ በቃ ሚሊዮነር ነው ይልሽ በቃ እንዴ ይችላል በጣም ይችላል ከዛ ነዳህ በደንብ ወክና ሳይክል ነው በደንብ የሚጠቀሙት ነገር ነው ሐሳቡ እዛ አይ መኪና አላችሁ ዝም ብዬ ሐሳቤን ትንሽ ያለ ሰው ጣል ላደርግ ነበር እና ግን ማለት ይገርማል እውነት በቃ ያስቀናል በቃ ሀገሬ በቃ እንደዚህ መሆን አለባት ብለህ ታስባለህ እውነት በቃ ያስቀናሉ በስነ ስርዓት በጣም የገረመህ ነገር ምንድነው በጣም የገረመኝ ነገር ሳይክሉ ገርሞኛል እንደዚህ ዝም ብለህ ሳይክል ይዘህ መሄድ እኔ ማን ነኝ ያልኩት ይዤ የብስ ብሄድ ወዲስም ስለ በቃ ስካን አድርጌ ይዤ ሄድኩ አይምሮ ሰረቀው አላ አንተ እንደውም በጣም የብሩክን ቪዲዮ እያየሁ ነበር ዛፎቹ እንትን አላችሁ አይተዋል ኪውአር ኮድ አላየሁ አራቀል ብሩክ ቪዲዮ ሰርቶበታል ዛፎቹ ኪውአር ኮድ አላችሁ ልክ እንደዚህ ስታረጋው ዛፉ ስንት አመቱ እንደሆነ ምን አይነት እንደሆነ ምናምን ይነግራል እኔ ጭራሽ ለዛፍ አቴንሽን አልሰጠውም ምን ዛፍ እኔ ዛፍ አላስተውስም ሁላ ጭንቅላቴ ላይ በጭራሽ ከዛ ምግቡስ ምናምን ምግብ እንትን ነው እያረኩ የነበረው ምንድነው ማክዶናልድ እና KFC ምናምን ነበር እያረኩ የነበረው እንዴ የነሱ ምግብ አበላም ለምን ነው ማበሉ እነሱ እንደ ኤክስፒሪየንስ ጅግራ ምናምን አይ የሚቻሉትን በባህላችን የሚቻሉትን ሸኮናቸው ክፍት የሆኑትን አይ እኔ ብዙ አልሞከርኩም የነሱ ምግብ በቃ ሩዝ ምናምን የተወሰነ በላው ሌላ ምንም ማላቆን ነገር አለርጂ ሊሆን ይችላል ብዬ አልበላም ወይ አሁን 1 ሚሊዮን ሲያገኝ የሀብታም በሽታ መጥራት ጀመረ አለርጂ ምናምን ግን ቻይና ሄደህ የሆነ የሚንቀሳቀስ ነገር መሞከር ነበረብህ ኦክቶፐስ ምናምን ነገር መሞከር አይ እንደሱ አይነት ነገር በልቻለሁ የሆነ እንደዚህ ምናምን ይንቀሳቀሳል ጆሮ እንደ ጆሮ ቀርጭ የሚለው ስጋ ምናምን የሆነ እንደሱ አይነት ነገር በልቻለሁ በጣም አሪፍ ያስፈልጋል እንደ ኤክስፒሪየንስ ያስፈልጋል አረድዛ አነት ከዛ ያበረ ግን ማመናችም የሆነ ምን እንደሆንኩ ልንገራችሁ የሆነ እሺ ላካፍላችሁ ረፉ አትታዘቡ ፈጣን ባቡር አለ ይኸውልህ ባቡሩ ማለት እንዴት እንደሚፈጥን ስለ ፈጣን ነው የምር ፈጣን ነው ከዛ እዛ ስንሄድ ምናምን የባቡር ላይ እንትኖች አሉ በቃ አስተናጋጆች እንደ አይሮፕላን አስተናጋጆች አሉ የባቡር ላይ ማለት ከዛ አምጥታ እንትን ሰጠችኝ ምንድነው እንደዚህ በባግ ነገር ሰጠችኝ የሚበላ ማለት ነው ውስጡ ለውዝ አለ ምናምን ከዛ የሆነ ቆጮ ይመስል ቀይ ነገር አገኘ እንዴ አልኩ በቃ ቆጮ ይመስለው ነገር እየበላው ሳሌ ገልበጥ ሳረገው ፈገግ ያለች አሳማ ፈገግ ያለች እኔ ያሳያለሁ እንትኑን ሁላ ፈገግ ያለች አሳማ ነች ተፋው ጊዜው ከረፈደ በኋላ ጊዜው ግን ረፍዶ ነበር እና ይሄ ገርሞኝ ነበር ከባድ ነው በጣም እንዴ ነበር እንትኑ እናንተ ልጠይቃችሁ ምኑ ልጠይቅ ፕሮግራሙ ኧረ በጣም ያዝናናል እኔ እኛ ደግሞ የተቀመጥንበት ቦታ በጣም አሪፍ ቦታ ነው ምን አይነት ቦታ ነው የሆነ ከኋላም ከሆነ በግራ በኩል ሆነን ማለት ነው በደንብ መቀላለድ የምንችልበት ግን ብዙ አቴንሽን ማናገኝበት ቦታ ነበር በቃ ስንጫወት ነበር የጨዋታ ቀን ነበር ያሳለፍነው ቶማስ ያለበት ወንበር በጣም በጣም ድምጽ ይሰማል ግን የት እንዳለ አይተውቅም ቶማስ
አው ድምፁ በጣም ይሰማል ድምፁ በጣም ይሰማኛል ላይቭ ያየው ግን የት እንዳለ አይታወቅም እንዴ በጣም ስንጫጫ በጣም ተዝናና ነው ከዛ እኔ ቤት ነበርኩ እና for some reason በቃ ቮቱ ነው መጨረሻ ላይ ሁለተኛ ነበርክ ሶስተኛ ቮቱ ላይ መጨረሻ ላይ በጣም ተቀራራቢ ነበር ግን ይሄ የ3000 5000 ምናምን ልዩነት ሲደበቅ ከመደበቁ በፊት ነው ነው ማለት ከተደበቀ በኋላ አልቆም ሶስተኛ ሁለተኛ ነው ቢኪን ያሰብኩት ከዛ ልክ ሲደርስ አንተ 1 ሚሊዮን ለካ ጭንቅ ነው አኒ ራሱ ማለት እኔ እኮ ሁለተኛ ነው የሚሆነው ብዬ ጨንቆኝ አፍንጫዬን ያላብኝ ቤኪ ተቀበልልኝ ምናምን ብሎኛልና ከዛ እሺ ምናምን ብዬ ከዛ ምን ፈራው እኔ ወደ መድረኩ እየሄድኩኝ ያለ ልክ መድረኩን ደረጃውን እየወጣው ያለ ቤኪ እዚህ ስለሌለኛው እንቀበለታል የሚሉ መሰለኝ ገብቶሻል እሱ ወርደስ ቢኖር አስበሽ ቀን ምን አልኩት እኔ እንደማልደርስ በቃ ገባኝ ከዛ ደወልኩለትና ከ1 እስከ 3 ከወጣው አንተ ተቀበልልኝ ምናምን አልኩት ከዛ ሶጣ ሌላ የሚቀበል ሰው ቢወጣስ ማንንም ተቀበልልኝ አላልኩም ስለዚህ እንደውም አንተና ማደር ነው ተቀበልልኝ ብያቸው ነበር እና በቃ እንደዚህ ሶጣ አይደል ሌላ ሰው እየወጣ ካየው ወደ ሽንት ቤት ተጣጣፋለሁ በመድረክ አርጌ በሽንት ቤት ተጣጣፋለሁ የሆነ የመሰለኝ ማለት ነው ልክ ስቴጁ ጋር ስደርስ ምናምን የሆነ ስኪዩሪቲ ምን ሸይ ነው ምንድነው አንተ ምናምን ይለኝ መሰለኝ ማን ግን አሪፍ ነበረ በስማም ከዛ የሆነ ሰዓት ላይ ሁለት ቀስ በቀስ 100 ሺዎች የተቀነሱ ሲመጡ በቃ እኔ ኦኬ አልኩኝ ገብሻል አሁን ስፒች ላዘጋጅ ማለት ጀመረ ኦኬ መጀመሪያ ሁላችሁም ከወጣችሁ በኋላ ነው አይደል ስለዚህ መጀመሪያ ላይ ስፒች ነው ባይዙ ስፒች ማዘጋጀት ጀመርኩ ዝም ብዬ በቃ ትንሽ ለምን ብዬ መረክ ሊወጥ ይችላል ነው የሚጀምረው በሁሉም ነገር ታርሶ የማይበላው ቢይበል እግዚአብሔር እኮ እሱን እርግማን ሰበረው በጣም ደስ ይለበር ግን በቦታው ስላልነበርክ ብታሸንፍና በቦታው ብትኖር የምትሰጠውን ስፒች አሁን አቀርብላችሁ በዚህ አጋጣሚ ያሳይ ስፒች ነገር እንዳታለቅስ እስኪ አልቅስ በእናት ቪውዎችን ጨምራል አልቅስ አሁን ካለቀስክ 500 ሺህ ነው ታይትሉ በረከት አለቀሰ ያ ብል እኔ እንጃ አላቅም በዛ በሰዓቱ ብኖር ብዙ ማውራት ምችል ነገር አይመስለኝም አይዶም ግን በቃ ማመስገን ነው ሚስቴና አመሰግናለሁ ቀላል ሚስቴና አመሰግናለሁ ኤፍዬ ኬክ ሚስቴና አመሰግናለሁ በጣም ብዙ ሰው እየተሳለልኝ የነበረ ሰው ነው እስቲ እግዚአብሔርን በል ቤተክርስቲያን እንጂ ተስዬ ይላል ያለኝ ሰው ሁላ ነበረ የባለቤቴ እናት እኔ ትንሽ ባመሰግን ጥሩ ነበር እንደዚህ ዝም ብዬ አይ በቂ ነው የሆነ እንትኖቹ ፋኖቹ ምናምን ባመሰግናቸው እኮ አሁን አይመስግንየው ጮኬባቸው ነው የወረድኩት ግባና ታው ስፒቹ ሲጨርስ አይቷል ማይኩን ለሸላሚ ሰው እየሰጠው አረ አይደለም ኬፍ ብያቸው በስነ ስርዓት ነው ኬፍ አልካቸው አንተ ራስ አልታዘብከው ማለት ከዛ የዚህ ብልግና ደግሞ ምን ያደርግልሻል እንደመጣው ቼክ ይልቀበል ደውለታለሁ አረ ንገር የለም ይለኛል ከዛ ቼክ ሳረግ ጥሎት ወጣል አያስፈልግም ብሎ ያለም ጥዩ ወጣው እና ይሄንን ይዤ ልዙርልህ እንዳሸነፈ ሰው አንድ ጥግ አስቀምጦት በሰው ነው ያገኘሁት አይታችኋል ቼኩን አይታችኋል ምን አረኩ መሰለሽ የሆነ ቦታ አስቀመጥኩት አሁን ይሄንን መያዝ ምንም አንተ ዊርድ ነገር ነው ይልሽ የኔ አይደለም ከዛ ላይክ ልጠየቅበት ነው ይሄንን ካዩ ደግሞ ኢንተርቪው ሊደረግ ነው ገና ብዙ እንኳን አንዳንድ ሰው መጨረሻ ልክ አዳራሽ ውስጥ ነው ከስቴጁ ጀርባ ማለት ነው ኢንተርቪው አንደኛው ያደረገኝ ሰው እኔ ነኝ የመሰልኩት በረከት 4 ኪሎ ገብቶሻል እንደዚህ አይነት ሰውም ነበረ እና ቤኪ 4 ኪሎ እንኳን ደስ አለ ምናምን አለ እኔ አይደለም እንኳን ደስ አለው በረከት 4 ኪሎ ስለዚህ እንደዚህ አይነት አለመግባባቶች እንዳይፈጠሩ በሚል አይፍ ቦታ ጥግ ላይ ነው ያስቀመጥኩት ከዛ ምንድነው ልክ የሆነ ሳል ላይ ማታ አስቀምጡት ብያቸዋል ለአዘጋጆቹ እዚህ ቦታ አስቀምጫለሁ አቋረጥን ስፒች ላይ ነበር ባይዝ ወይ ስፒችን ሰጠው በቃ ማዘርና አመሰግናለሁ በቃ እየደወሉ እንዴት ሆነ ያቦት ስንት ሆነ ታሸንፋለህ እንዴት ነው ምናን ይያሉ በቃ እየተጨነቁ ምናን ነበር ኦልሞስት በቃ የሁለታችንን ቤተሰቦች በቃ እንትን ብለው ነበር ተጨንቀው ነበር በሰነ ስርዓት እና ከዛ ውጪ እንዴ ዛክ ቪዲዮን የቀረጸው ኤዲት ያደረገው ዛክ ነው Thank you so much ሮፍናን
እሱ ዘፈኑ ባይኖር በጣም ነው ግራ ገብቷት የነበረው። ሮፊ ያንተ ሙዚቃ ተጠቅሜ ባይዞ የሆነች ብር በልቻለሁ ቴንክ ዩ ምናምን ብየዋለሁ አልከው ታዲያ እና ኮሚሽን ይላል እስካሁን እንግዲህ እግዚአብሔር ይስጥምነት። እሺ ሌላ አለ ፋኖች የወቸጉድ ፋኖች የወቸጉድ ፋኖች ያው ቪዲዮ እንትን ስላልኩኝ የቴንክ ዩ ቪዲዮ ስለሰራው የ3 ደቂቃ ምስጋና ቪዲዮ ስለሰራውላችሁ ቢሆንም እንደ ወቸጉድ ላይ ያላመሰግናችሁ ግን የወቸጉድ ቤተሰቦች በጣም 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 አመሰግናለሁ እግዚአብሔርን። በቃ እኔ እንዴት ይሄንን ምን አድርገን እነዚህን ቤተሰቦች እንደገነባናቸው አላውቅም። በቃ ያብደ ነው አንቺ አሁን አትገረም? የሆነ ቦታ ሂዱ ስትላቸው ኮሜንት ተጽፎ ስታይ አትገረም? ኢነርጂ አውጥተው አንዳንድ ቀልዶቻችን አሪፍ ናቸው ማለት ነው። ገብቶሻል? አይ አይደለም ቤኪ ገንዘብ ስላለው ወደውን ነው በቃ። አንተ ደግሞ ሃምብል አትሆንም እንዴ? ቀልድ ነበረ። አይ ቴንክ ዩ ጋይስ በጣም የሚገርም ሰፖርት ነው የምታሳዩን። ስፒቹን ይጨርስ እንጂ ያቆርጣ ነው። እናመስግናቸው እንጂ አንድ ላይ አንተ መጀመሪያ አንተ ነህ ባለቤቱ። የኛ ሽልማት ከኛ እኮ በዚህ አጋጣሚ ማለት የምፈልገው ነገር እኔ ቤኪን በጣም ነው የምወደው ከድሮ ጀምሮ። ታለንት አለው ይልጅ አላልኩም ዮናታን? እኔ በጣም ሁሌ ስለ ቤኪ ጨነቃለሁ። በጣም ታለንትድ ልጅ ነው። በጣም ከዚህ በለጠ ትልቅ ደረጃ መድረስ ግን ለገንዘብ እንደዚህ አልሆንም። እኔ ግን ለገንዘብ እንደዚህ አልሆንም። የፈለገ ነገር እንትን ብትለኝ ልትፈልጥ ነው። ኧረ የፈለገ ነገር እንትን ብትለኝ እኔ ለብር እንደዚህ አይ ድል ልሞክር ብዬ ነው። ከሌለ ይቀራል አንዴ 100 ብር ሰጠሻ እንዴ አንቺ? አንዴ ማን ያስገን ነው 100 ብር ስማን አየበት? ማን ሰጠሽ? እስካሁን አሁን ዛሬ 100 ብር የሰጠሽ ሰው አለ? የለም። ያልሰራሽበትም 100 ብር ያለፋሽበትም 100 ብር ሰጥቼሻለሁ። ብቻ ግን ደግሞ ሬኮግናይዝ መደረግ አሪፍ ነው። አሁን ማስታወቂያ ቲክቶክ ላይ የመጀመሪያውን የተከፈለበት ድርጅቶች ከፍለው ማስታወቂያ የሰራ ነው ወይ እኔ ነኝ ወይ አንተ ነህ። ከሁለት አንዳችን ታውቃለህ። ሶ ይውሉ ማለት ነው። ይውላው የሆነ ሳለ ደግሞ አብረን ነው የሰራነው። አዎ ሶ የመጀመሪያው ማስታወቂያ ቲክቶክ ላይ ሲመጣ ይሄ በቃ አሁን ሁሉም ሰው የሚሰራው ማስታወቂያ ምናምን መጀመሪያ የሰራ ነው እኛ ነንና ይሄንን ሽልማት ማግኘት እንደ ሬኮግኒሽን ነው ላይ በቃ ሬኮግኒሽን ነው። በቃ ደስ ይላል፣ በጣም ደስ ይላል። ብሩም ደስ ይላል። ብሩ ቆንጆ እሷ ደግሞ ብሩ ደግሞ በጣም ቆንጆ። ከዛ ማመስገን የምፈልገው ደግሞ ማን ድርጅቱ ጭላሎ እንዴ በጣም ይመቻቸው። ጭላሎ ይመቻቸው፣ በጣም ይመቻቸው። ጭላሎ ይከረበታል። በጣም ይመቻቸው። እግዚአብሔር እንደዚህ አይነት ቻሌንጅ ይዞ መምጣት እንደዚህ አይነት ገንዘብ ቲክቶክ ላይ ማውጣት ምናምን በቃ የማርኬቲንግ እውቀትና ልብ ይጠይቃል በስነ ስርዓት እና ይመቻቸው ጭላሎች። በዚህ አመት ቲክቶክ አዋርድ ላይ በጣም ደስ የሚለው ነገር እንደዛ እሱ ነው። ብዙ ድርጅቶች ለማበረታታት በጣም ብዙ ብር ወጥቶበታል። ባይዘው ጭላሎ ራሱ የበጀቱትን በጀት ተሰማ በጣም ክሬዚ አማውንት ኦፍ ማኒ ነው እና ደስ ይላል፣ ያበረታታል። ገባ ኔክስት ታይም ደግሞ እኔ ያንን ለማግኘት ሪኮግኒሽኑን ለማግኘት ትሰራለህ እንድትለፋ ያረጋል which is nice። በጣም ደስ ይላል። ደግሞ ጭላሎ እንትናችሁ ጋር ስቱዲዮአችሁ ጋር መጥቼ ያነሳችሁኝ ፎቶ ላኩልኝ። ፎቶ ለምን ነው የማይላክልን? የሚያነሱን ፎቶ ሁሉንም ፎቶ ሲጀመር ላኩልን እስቲ ፎቶውን። የምር ሱፍ ምናምን አድርጋለሁ እና አሪፍ ሱፍ ነው ተከራይቶ። መድረክ ላይ የተነሳው ፎቶ ካለ አንገቱን ቆርጬ አንገቴ ላስገባ እግዚአብሔርን ላክልኝ ብዬ የለኝም አለኝ። ማንም አላክልኝም አለኝ እንጂ እንደዚህ መድረክ ላይ ቼኩን ይዘህ እንደዚህ ምናምን ስትል ባገኝ ማለት ነው አንገቴን ነው ማስገባ። ኧረ ታገኛለህ፣ ምን ይተሰራለህ? ይሁን የሚመጣ ዙርባ ዳስ እግዚአብሔር ገና የዙርባዎቹ ፎቶ በእናት እዚህ ጋር ያስገባል። ኤኒዌይስ ከዚህ ከወቸው ጉርቲን በቃ አሁን አዋርድ ይልልኝ እኔ ብቻ ነኝ። ቀጣይ አመት ደግሞ ማለት ነው ቀጣይ አመት በቀጣይ አመት እንደምንም አድርገን የፖድካስት እናስገባ። ስሙ ቀጣይ አመት የዘመን አዋርድ ከሶፊ ጋር ቢፍ ይኖረኛል። ኦኬ የእንትን የቢዝነስ ስላችሁ ቀጣይ አመት ፕላን ማድረግ ያለብን ማለት ነው። ቆንጆ ነው። አሁን ይሄ አዋርዱ ምናምን በጣም ያበደኩ ከመሸለም ጸዴ ነገር ነው። እኔ አሁን ደስ ነው ያለኝ፣ በቃ ደስ ብሎኛል አሁን። ስለዚህ ቀጣይ አመት ደግሞ ሌላ ነገር ነው መሸለም ያለ ሶስታችን። ወይኔ እኔ ቢቪዬ ነው እውነት ሶስታችን በቃ ፕላን እናድርግ እስቲ። አንተ በሙዚቃ አሁን ዘንድሮ አሰደብከ ዳብሊው መታፈሪያ ዘንድሮ መታፈሪያ አሸንፏል። መታፈሪያ እንኳን ደስ አለሽ።
በአጠቃላይ አዋርዱ ደስ ይል ነበር የማን ግን የበለጠ ደስ አላችሁ ማን ማሸነፉ የበለጠ ደስ አላችሁ የኔ ልናገር ባምሊ እንደዚህ እየቋጠርኩለት ነበር ባምሊና የአናም በጣም ደስ ብሎኛል በጣም ጩጫ በጣም ደስ ያለኝ ታዲያስ ያበደላት አክተር እኮ ብቻ ነው ለብቻዋ ነበር መወዳደር ያለባት በያስባሉ ዛ ካታጎሪ ውስጥ ሜቢ ማይ ቢ ቱ ማች ግን ደጋረጉና ለሁለት አርገው ከፍለው መሸለማቸው በጣም የሰኩ ስፔሻል ተብሎ ነው እንደሷ ግን የምትታወቅ ሌላ ህጻን ልጅ አለች የለችማ በቃ ሱፐርስታር ነች አሁን እሷ እኔ የተመቸኝ ሞመንት የእንትን ሞመንቱ ነው የዶክተር አብይና እነ መልክተኛው ምናምን እንደ ቴኒስ ነው እንደዚህ ተቀባ ቀቃ አንተ ወንድሜ አባ ጀምር እማ ጀምር ተባባል ቀጣይ ዝም ብሎ ባጋጣሚ ነው ቢጠርሻ ሰው ቀጣይ ማደር ከበደ ነኝና ተቀበዩ ወይኔ ከቤት ነበር በርከነ ቢጃማይ ነው ራንደም ሰው ምናምን ይጣራ እና የሆነ ሰዓት ላይ መልክተኛው እዛ ፓርት ላይ ማቋረጡ አይ ቲንክ አሪፍ ነበር ካልሆነ ትንሽ ሊረዝም ነበር መሰለኝ እስከ ጨለል ይር ነበር አሁን ጨለል ደግሞ የታለ አይገባም ሌላ ባይዘይ በጣም ደስ ያለኝ ነገር ላስቲርም ዚሲርም በጣም ደስ ያለኝ ነገር የዳንሰኞቹ ያላቸው ዩኒቲ ማለት ነው በስማ አምኖ ደስ የሚሉት በጣም በቃ ላይክ ይሄ የሆነን ሰው ሻምፒዮን ያደርጋሉ ሜቢ ትንሽ ሆኖ ሁሉም ተራ ስለሚደርሳቸው ይሆናል አይ ዶንት ኖ ግን በጣም ነው ደስ የሚሉት በቃ they like so happy ለጓደኛቸው ምናምን ደስ አይል so nice በጣም ዘልይ ደስ የሚል ከዛ በቃ የማይጠበቅ ነበር የማይጠበቅ አይ ሁሉም ኤክስፔክት የማይጠበቅ ነበር ከተናገርን ችግር ነው አይ ቢኖር ራሱ የማይጠበቅ አልነበረም ሆነን ለምናገር የምትጠብቀው ነገር ነው ሀፕን ያደርገው ቢያንስ ለሁሉም ካታጎሪ ሁለት ሰው ይዛል አምሮ ውስጥ ገብቷል ከሁለት አንዱ ትለዋል ውድድር ነበር እሱ ተመችቶኛል በጣም ኮምፒቲሽን ነበር ደስ ይል ነበር በጣም ከእያንዳንዱ ካታጎሪ ላይ ሁለት ሰው እንትን ማለት ነው ፋሽን እንትኖቹም በጣም ያዝናኑ ነበር ልብሶቹ እንዴት ናቸው ልብሶቹ ደስ ይሉ ነበር እኔ ተነፈሰኝ ልብሶቹ እኔ አይደለም እኔ እንግዲህ የብዙ ፋሽን ምናምን ምንም ገብሻል በቃ ሱፍ ነው እኔም ላረግ የምችለው ወደፊትም ቢሆን ስለዚህ አይ ቲንክ አንዳንድ ልብሶች ስተዋል አንዶች ደግሞ አሪፍ ናቸው የሳቱ አሉ በደንብ በጣም ስታንዳውት ለማድረግ ብሎ ይሳቱ ሐሳባቸው አሪፍ ሆኖ የሳቱ ልብሶች አሉ አሁን ለምሳሌ ምን አይነት ልብሶች ትዝ አይለኝም ማን ልታነካካ ነው አንተ አይ በጣም ስታንዳውት ለማድረግ ብለህ የሳቱ እንትኖች ሊኖሩ ግን ስታንዳውት ላርግ ብለውም ደግሞ አሪፍ ይሆናል በጣም ያበደም ማለት በጣም መልክት ያለው ምናምን መልክት እንደሆነ ባይዘው መልክት መኖር እኮ ግዴታ አይደለም sometimes ለምሳሌ የሳቱ አሉት ዘዛለኝ በኢየሱስ እሺ አይ እኔ አሁን ጭንቅላቴ የሆነ 3 ምናምን መጥቶልኝ 3 ልብስ መጥቶልኛል ጋዲ ስለዚህ አሁን ማድረግ ያለብን ማለት ነው we gotta be positive guys ስለዚህ አሪፎች ነው ማጣት ነው ባይዘው ቅድም እያወራ ነበር መኪና ውስጥ ከ3 ሳምንት በፊት የኦስትሬሊያ ቲክቶክ አዋርድስ ተካሂዶ ነበረ ለሴም ካይንድ ኦፍ ሲቹዌሽን ነበር እዛም ታውቃለህ ኦኬ በጣም ክሪኤተር ኦፍ ዘ ይር ሲሸለም አንዱ አላጨበጨበችም ቲክቶከር ኦፍ ዘ ይር ስትሸለም አይገባትም ምናምን ቼክ ያርኩ ሰውየው ኮንቴንቱ ምንድነው ያሸነፈው ሀቪኒያ ምናምን ይባላል ያሸነፍ ነው ማቀው ልጅቷን ግን አቃታለሁ አላጨበጨበችም ይተባለ አብራ የተወዳደረችው የነሱን በቮት ምናምን ነበር እንደዚህ በቮት ነበር ቮት ምናምን ነበረው ቅስቀሳ ነበረው ክሪኤተር ኦፍ ዘ ይር ደግሞ የተባለችው ያቺ ልጅ ሊፕሲንክ የምታርገውን ታቋታላችሁ ቢሊየን ላይክ ምናምን የሚኖራት ብሩክ የምትባለች እንደዚህ መኪና ውስጥ ቢሊየን ላይክ 1 ቢሊየን ላይክ ያላት ቢሊየን ቪው ማይ ላይክ ወፍ ወይ እንየው ሊሆን አይችልም 9-0 ነው ያለው እንየው እንዴ ዋው ስልክ ይዛጋ ነው የምር ነው ምን ያደርግልሻል ለመና አሁን እሷ ሊፕሲንክ ነው የምታረገው ሊሆን ይችላል ብቻ ተርበል ሞትም እኔ ከምለም የምታረገው ሊፕሲንክ የሚያረግ ሰው ቲክቶከር ኦፍ ዘ ይር አንቺ ቢሊየን ላይክ አምጪ እስኪ ቢሊየን ላይክ ማለት አንቺ ገብቶሻል ቢሊየን ቪውስ ራሱ እንዴ በጣም ብዙ ማንም ሰው እኮ እንደዛ አይተባበርም አንድ ቢሊየን ሰው አንድ ቦታ ላይክ ሊያረግ ቆይ ቢሊየን ቪውስ ምን አይነት ትብብር ያለው ነው ይመስልሻል አለማችን ቢሊየን ቪው ብላ እንትን ቢሊየን ነች የመጣችላት ይቺ ልጅ አወቃችኋታ
43.3 ሚሊዮን ያላት ልጅ ከዛ ቢሊየን ላይክ አገኘች ይቻርልችም ጠፋችብኝ ቆይ የምር ፈልግ ያሳያችኋል ቆይ ደከነችን የለም እኮ በቃ ማርያም ቆይ ውሸት ጀመረች እቺ ልጅ ቲክቶከር ኦፍ ዘ ይር የለም እንደዛ የሚባል ነገር አሁን ሰው ላይ እየጠበቀኝ ነው ቢሊየን ቪው የሚባል ቢሊየን ቪውም እንትንም የለም እንደው ምን ታረጊው እንደሆነ እናያለን ወይኔ ጉዲ ጋይስ your reputation is on the line በቃ አላገኘዋትማ እቺ ልጅ እሺ እኔ ቦን አስቆርጠዋለሁ ቆይ አስቆርጠዋለሁ ኢምፓርት ቁረጥልኝ ቆይ እንዴ እሺ አይቻልም ቢሊየን ቪው ነው 1.2 ቢሊየን ቪው 7.7 ሚሊዮን ላይክ ነው ያለው ታዲያ ምን ይሄ ቪዲዮ ነው እቺ ናት ክሬተር ኦፍ ዘ ይር ምናምን የተሸለመ በቃ ይሄ ነው ይሄ ትዘይላችሁም ይሄ ቫይራል ቪዲዮ ትዝ ይለኛል በቃ በእንደዚህ አይነት ቪዲዮዎች እንዴት ትሸለማለች ሊፕሲንክ ነው የምታረገው ነው ሰውየው ምንድነው የሚሰራው የዛኛው ሰውዬ አላውቀው ብቻ አለው አዋርድ ሁሌም የሆነ እንትን አይጠፋውም ገባ የሆነ ኢሹ አይጠፋውም ሁሉም ያሸንፍ እሱ ነው ዊርዱ ሲቹዌሽን ኢቨን እንኳን አይደለም መረዳት ደግሞ ያስፈልጋል ሁሉም እንደማያሸንፍ መረዳት በጣም ትልቅ ነገር ነው ባይዙ ኢንታይትልድ መሆን ደግሞ በቃ አስቸጋሪ ነገር ነው ከዛ የሆነ የሚያስቅ ፓርት ነበረ ሶ ኤቭሪ ታይም የሆነ ምንድነው ሁለት የሚወዳደሩ ሰዎች እንትን ሲሉ ወይ ደግሞ ላይክ የተጠበቀ ሰው ሲሆን ካሜራውን እሱ ላይ ያደርጉታል ላይክ ባለፈው አመት እንደተበሳጭ እኮ እንድትበሳጭ ሪአክሽንህን ለማየት ስትበሳጭ ሉዝ ስታረግ ፊትህን እኮ ቼክ ሊያደርጉት ሴም ቲንግ አሁን ልጅቷን የሚያልኩህ የነዛ ሲያሸንፍ እኮ አጨብጭባለች ግን ወዲያው ሪአክት አላረገችም ሶ ሺ መስት ቢ ፒስድ ነው ገባ እንዴ ቆይና ታዲያ ደስ ሊለኝ ነው እንዴ ተሸንፌ እንደዛ ነው በቃ እኔ ለምን ሰው ምን ኤክስፔክት እንደሚያደርግ እና ምን ተሸንፌ ምን ደስ እንዲለኝ you have to be a good sport ሲባላ good sports መሆን አለ good sport ነው እየተሸነፈ ሶ ማለት ነው ሊዮናርዶ ዲካፕሪዮ ማለት ነው የሆነች የተለማመደው አክቲንግ ነበር ሁሌ ይሸነፋል ዝም ብሎ ሌላስ ነገር ነበረችና ሁሌ ያለው ከዛ በላ የሆነ ሳላይ ብቻ ቲች ምናምን ትላስ ቲች ምናምን ብትሳደብ ነው በቃ እንደዚህ ምናምን ወጥተና ታይዘ ምናምን ተጣስበው ለተበሳጨ ለታቆይ ምናምን ያ ነበር የሚያዝናናው የበለጠ አይ በቃ ማለት እንዳለው ነው አይ ቲንክ መቀበል ያለብን ሉዚንግ ኢዝ ፓርት ኦፍ በቃ the competition በቃ ያለ ነውና ሪአክት ማድረግ ሊያናድህ እኮ ይችላል ኦፍ ኮርስ ይደብረዋል ማን ነው ይደብረዋል የዩኒ የመጀመሪያ አመት ትዝ ይላችሁ በጣም ነው ይደብረኝ እንዲቀላል ደብረ እኔ የሱኩ በጣም እኮ ነው የሚያስቀው የመጀመሪያ አመቱ ላይ እኮ እንደዚህ 17 ካሜራ ደቀናችሁብኝ እኔ ንግግሪን ምናም ተዘጋጅቻለሁ ማሸነፍ መስሎኝ ከዛ ተሸነፍኩኝ ከዛ ቀስ ያለ ስልኮ ሲወርዱ ነው የምታየው ቀስ ያለ ሼም እኮ አፍረንለት እኮ ነው አይ ዶንት ቲንክ እንትን መባል ያለበት ልክ አሁን ለምሳሌ ነቢኪ አለን በለነቢኪ የሚወዳደሩበት ራንታ ሚውዚክ ምንድነው ፕሮዲዩሰር ኦፍ ዘ ይር ላይ ዮኒና እኔ ብንሆን የምንጠበቀው አዳራሽ ውስጥ ያለ ሰው መጮህ አለበት ብዬ አላስብም ገባ አይ እሱን እኮ ምንም ማረጋችኝ እንዴስ አረ እኔ በጣም ነው የጮኩት እኮ እንደዛ ብዬ ዮኒ ብዬ ጮኩ ዮኒ አልተጠራም ጮሁ እኔ ጋርም ባለፈው ይሄኛው ላይም ተጮሃል በእናትሽ ትንሽዬ ነው ግን ትንሽ ነው የጮኸው ከዛ ያ አይደለ ማን የጮኸው ቢቦይ ቶማስ በዛ ጮክ ያለ ድምጹ ተው ረፍ እያልኩት ያ ሰርክል ይጮሃል አይሰማሽ ግን አይሆንም ነው ማለት አሁን አንተ ሉዝ ስታረግ እንዴት እንደሚያሸማቅቃየው አይ ካሜራው እኮ መጣ እኮ ነው ይጋኩ ግን ግራ ተጋባው ይኸውልህ ሹፍ ካሜራው እዚህ ጋር እንዳለ አላወኩም ከዛ ልክ ራሴን አየውና የሱ ጋር ነው ካሜራው ምናምን ስለ ያለው እንትኑ ማለት ነው ከዛ ተቆረጠ አይ እንደዚህ ምናምን ስትላለ እሱ አለ መጀመሪያ ላይ ይቻላል ብቻ ግን ይደብራል እስክደገም በጣም ጓጉቼ ነበር አሁን አይ ልክ መጀመሪያ ካሜራ ወደኔ ሲመጣ ይሄ ላይቭ የሚታየው አላ ጠፍቶብኝ ማረገው ነገር እንደዚህ ሃይ ብቻ ነው ያልኩት ሁለተኛው ተዘጋጅቼ ነበር ማረገው ነገር ካሜራ ሃይ ስትል ነበር ባይዘይ ባውኑም ማለት ነው ካሜራው ወደነሱ ሲል ምናምን ይያሉ ነበር ያያችሁ ነበርሽ አይ ያበደ ነበር በጣም በቃ ኤክስኪዩት ተደርጓል ፕሮግራሙ ያበደ አሪፍ በጣም አሪፍ የዘንድሮ was crazy ከዛ ደግሞ ማለት ነው ይኸውላችሁ በጣም ባለፈው አመት ተሳስቼ አልደግምም የነበረው ነገር ተፈጠረ ሶ የኖሚኒዎች ቦታ ከሆነ ሰዓት በኋላ እየሞላ ይመጣል ሰው ያረፈደ ገብቷል ፕሮግራሙ 10 ሰዓት ነው የተጠራው
ሰው ግን አንዳንዴ 2 ሰዓት ምናምን ይመጣል። ስለዚህ ቦታ ላይኖር ይችላል ምናምን ጭው ያለ ቶሎ ነው የመጣሁት እኔ 1 ሰዓት ደረስኩ። ማንም የለም። አረ ነበረ ሰው ነበረ በመከራ ነው ያገኘሁት ቦታ። አራከለ እንዴ ያው ስማ ምግብ ነበር ነበረ ግን የቱ ጋር እንደነበረ አላውቅም እኔ አላየሁትም። እንዴ ሳበላ እባክህ እቺ ለማለት ነው አይሁላ ነገር አይደለም እንዴ ምግብ ኖሮ እንዴት ሮቤል አልበላ ይኸውልህ ምን ነበር መሰለህ ኧረ እባክህ ወንበር የኔ ተቀመጥኩበት ጀማ ወንበር ይሰራረቃል ይበላላል። ወንበር አሪፉ ወንበር ይሄ የሚታየው ወንበር አለ ፊት የሚታየህ ከተነሳት ይበላል ወንበር ጀርባን ከሰጠ እንደ ጉጉት እንደዚህ ብለህ መጣው። ስለዚህ አልተነሳውም ቁጭ ነው ያልኩት አውቄ ቢቦይቶም በለውት ቦታውን አንዴ ከዛ አልተነሳውለት ለሽንቱላ ምንም አልተነሳም። አይ በጣም ደስ የሚል በቃ ኤክስኪዩሽኑ ደስ ይላል ያሳድገዋል። አሁን ሰዎች እየጓጉ ይመጣሉ። ከዛ ወደ በቃ አሁን ቲክቶክ በስነ ስርዓት የወደፊት ፊልም ሜከሮችና ዳይሬክተሮች የሚወጡበት ቦታ ነው። በቃ አሁን ካይሻቸው አንዳንድ የተሰሩ ቪዲዮዎች ማለት ነው ክሬዚ ጉድ ይገባል ወዴት እየሄደ እንዳለ ማለት ነው። የዩቲና የቤንጂ ቪዲዮ ራሱ በጣም የሚገርም ቪዲዮ ነበር። ዘግናኝ ቪዲዮ ነው የነበረውና ምንም ጥርጥር የቤንጂ ቪዲዮ እኮ ሳይፋይ ፊልም ሰራኩ የ9 በተለይ ሳይፋይ በጣም ሳይፋይ አልሰራም ክሬዚ ነው እና በቃ ወዴት እንደሚሄድ ያስተውቃል። ወደ ፊልሙ ነው በቃ እነዚህ ሰዎች የሚሄዱት የትም በቃ እንትን የለው። የዩቲ ራሱ በቃ ኤቭሪቲንግ ዋዝ ኦን ፖይንት በቃ ኮንግራቹሌሽንስ ባይ ዘ ዌይ ለሁላችሁ ያሸነፋችሁት ሰዎች አዶናይ ቤንጂ ቤኪ ማን ነው ሌላ ያሸነፈው? በጣም ብዙ ልጆች አሉ። ባምቤ አቢዮኤል መታፈሪያ በጣም ብዙ ናችሁ እንዳንረሳ። አና ነጹ ኮንግራቹሌሽንስ ኧረ በጣም ብዙ ሰው ነው። ዶክተር አብይ ብሩክ ኒውስ ዶክተር አብይ እንዴ በጣም ኮንግራቹሌሽንስ እንኳን ደስ ይገርምሻል። ብሩክ ኒውስ ከጓንዡ ኤርፖርት አብረን ወደዚህ ልንመጣ ነው ነበረ። እሱ መጣን ያመለጠኝ ነው ተሸለመ እሱ። ከዚህ በኋላ መልመድ አለባችሁ ባይዙ ጓንዡ ማን እላለሁ ጓንዡ አሁን 2 ሀገር ሄደሃል ተመስገን ነው። ኮንግራቹሌሽንስ ለማንኛውም ሁላችሁም ያሸነፋችሁ ሰዎች በቃ ያሸነፋችሁት ነገር ተገብቷችሁ ጃኒ ቤስ ድሬስ ጃኒ the youtuber ጃኒ ቤስ ድሬስ ማን ያሸነፈው? የሆነ ባህላዊ እንትን ያደረገ አለበስ ነው የሐመር ወይ ጋምቤላ ምንድነው ሐመር ይመስለኛል። ኦኬ ሙርሲ ሜቢ ብቻ ግን ተሳስተንም ሊሆን ይችላል። ዶንት ሐመር መሰለኝ። ሌላ የወንዶች ማን ያሸነፈው? በቃ እሱ ነው ያሸነፈው። ከዛ ዩቲ ያለች የሴቶች ማለት ዩቲ ናት። ዶሚኔትር ረስተው ነው ዶሚኔት። ከዛ የረሳናችሁ ሰዎች ይወላችሁ በቃ 27 ካቴጎሪ ነው 27 ካቴጎሪ እንግዲህ አይ ላለመርሳት ግን መሞከር ነበር። ፈረንጁ ልጅስ ማን ነው በኤዲቲንግ ያሸነፈው? ፓትሮን እንዴ ወንድም ፓትሮን ራሱ ከሆነ ዲያስፖራ ነው ይመስለው አንቺ አይደለም? በስዋር እኔ ብር አስይዛለሁ አይደለም? ሀብታም ዲያስፖራ ነው የሚሆነው ራሱ ከሆነ እኔ ፓትሮን እንግዲህ እሱ አይመስለኝም። አይደለም ለምን ለምን አይ የሆነ ጊዜ ድሮ ላይቭ ምናምን ይገባ ነበር እኮ አይደለም አይደለም ይሄ እርግጠኛ ነኝ። ግን የሴቶቻችንን ልባችሁን ሰበርኩት ሊሆንም ይችላል። እያበላሸንበት ነገር እያበላሸን ለፓትሮን ይችላል ብለዋል ልጁ ራሱ ኖ ያኛው ልጅ ኤዲቲንግ ያሸነፈው ፈረንጅ ቢመስለው ልጅ ምናምን ቤተሰብ የካያ ቤተሰብ ፋሚሊ ብለናል። አቤኒስ ወርልድ ያብቲዚ በጣም ብዙ ናችሁ። ያብቲዞ አቤኒስ ወርልድ ሚናሙል ነው ሚናሙል እንትና ጉተማና ብሩ መርሃዊት እናንተ እኛ ካቴጎሪ ላይ ያሉ ከረሷችሁ። አረ በጣም ብዙ ናችሁ። ግን ሁላችሁም እንኳን ደስ አላችሁ። ዲዘርቭ ታረጋላችሁ። የዚህ አመት ኮከቦች ስለሆናችሁ እንዴ ተሸለማችሁት። በጣም እንወዳችኋለን። ገንዘብ ካለው እንግዲህ እርዳታውን አሁን ባለፈው አመት እኔ ያሸነፍኩኝ ጊዜ የሆነ ፕሮግራም ምናምን ነበር አላችሁ። አሁን አይነገርም እንጂ አሁን ገንዘብ ስላለው አይጠፋም። ግን ከዚህ አዋርድ ከብር በስራ መንፈስ ነው መጣላችሁ። ዲጄ ነው ማረጋው እዛ ለሳተፍ ብር ከመጠየቃቸው ውጪ በጣም የገረመህ ነገር ምንድነው? ስለዚህ ከዚህ በጣም የገረመኝ ነገር ቴንክ ዩ ከኔ በላይ በቃ ደስ ያላቸው ሰዎች ነበሩ ስልሽ በቃ ከኔ በላይ ደስ ያላቸው ሰዎች ከኔ በላይ ስልሽ ከገንዘቡ በላይ
እኔ በጣም ተገርሜያለሁ። እነዚህ ሰዎች የምራቸው ነው ስልሽ ቴክስት እያደረጉልኝ የነበሩ ሰዎች የተወሰኑ እንትን ቪዲዮዎች ምናምን የሚያስታውሱት ነገር በረከት እንደዚህ ምናምን በእንትን በኩል ምናምን ሄደ ምናምን ይህንን ብር አገኘ የሆነች ልጅ ቪዲዮ አይቻለሁ ተማሪ ያለ የገና ጊዜ የጊፍቱ እሱን ታሪክ ምናምን አስታውሳ አሁን ለሁሉ መግዛት ትችላለህ ምናምን እነዚህን ስቶሪዎች አሁን እኔ በሰዓቱ አላስታውሳቸውም እና በቃ በጣም 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 ደስ ይላል። ከዛ ልክ እንደመጣው ቀጥታ ምን አረኩኝ ወደ እንትን ሄድኩ መጋቢት 28 ትምህርት ቤት ሄድኩ። ሁሌ በህይወቴ ትልልቅ ነገሮች አቺቭ አረኩኝ ብዬ ሳስብ ትልልቅ ነገሮች ስለ በቃ አሪፍ ነገሮች አቺቭ አረኩኝ ብዬ ሳስብ እዚህ ጥሩ እንግዳ ሊመጣ ሲል በቃ ነገ እንትን ይመጣል ምናምን ብዬ ሳስብ ሰፈር ሄዳለሁ ምናምን በቃ የድሮ ሰፈሬ ምናምን አናየዋለሁና ከዛ ነው በስነ ስርዓት በቃ ሞቲቬሽን የምወስደው በቃ ከዛ ነው። በረከት ከመጋቢት 28 እና ከግንቦት 20 ተነስቶ በቃ ትላንቴ ላይ ነው እኔ በስነ ስርዓት የምስጋና ምክንያት ያለኝ በቃ ትላንቴ ላይ ነው ሄጄ ሳየው ምን ያርቀት እንደመጣው ምረዳውና ለሰዎች ምንም አይነት ትንንሽ ዊኖቻችሁ ምንም አይነት ትንንሽ ማሸነፎቻችሁ እስቲ ትላንት የነበራችሁበት ቦታ ሄዳችሁ ቼክ አድርጉት እስቲ ምን ያህል ርቀት እንደመጣችሁ ይገባችኋል። እና በቃ በጣም በጣም ነው የገረመኝ እንትኑ የደወሉልኝ የነበሩ ሰዎች ምናምን እኔ እዚህ ስላልነበርኩኝ በዋትስአፕ ምናምን የሆነው ዋትስአፕ ከፈትክ በዋትስአፕ በቴሌግራም ዋትስአፕ ከፈት እንትን ኢሜል አካውንት እኮ አይደለም ይሆናል። አይ ስደውልለት በዋትስአፕ አይሰራም ነበር እንግዲህ አንተ ምን አሁን አይፈልግም በቪፒኤን ካሉን አይሰራም የድሉን ተጠቀም ብቻ ግን በቃ ደስ ይላል ገርሞኛል። በቃ ሰዎች በዛ ልክ ለኔ ደስተኛ መሆናቸው ምናምን ገርሞኛል። ያሳለፍነውን ነገር ማስታወሳቸው ያሳለፍነውን የሰራነውን ስራ ከዚህ በፊት ፕራይማችን ማስታወሳቸው የኛ ፕራይም አይደለም ሜቢ ከዚህ በኋላ ሊሆን ይችላል ግን ያንን ጊዜ ማስታወሳቸው ምናምን እየገረመኝ ነበር ነው። ይመቻችሁ ጋይስ በጣም ይመቻችሁ። ምንድነው ቫልዩብል ሊሰን ሁሌም ለሰው ተራ እስኪሆን ድረስ ለሰው ማጨብጨብ መቻል አለብህ። ያንተ ጊዜ ይመጣል ኢትስ ኦኬ ግን ኢን ዘ ሚን ታይም በቃ አንተ ፊልድ ላይ ያለ ሰው ጓደኛ ምናምን አሪፍ ሰክሰስ ላይ ሲደርስ you have to clap በቃ ማጨብጨብ ኖርማል ነገር ነው። you don't have to hate you know people are like በመሃል እንትን ለመፍጠር ቁርሾ ለመፍጠር ምናምን ይፈልጋል ሰው ነው እሱ እኮ አሸነፈ እንዴት ነው ሌላ ካታጎሪ ላይ ያሉ ሰዎች አሉ ለምሳሌ እንደዚህ ለማድረግ የሌለ ቢፉላ ሰው ለገዛ ኢንተርቴይንመንቱ ብሎ ዩቲና አዶናይ ቢናከሱ ደስ ይላል። ገባሽ? ሁለቱ ጋር እኮ ምንም ጸብ የለም። ሰው ጋር ነው ጸብ ያለው ታውቃለህ። እነሱ በጣም በሰላም እየኖሩ ያሉ ሰዎች ናቸው። ኤግዛክትሊ ሰው ጋር ነው እሱ አይገባው ምናምን የሚለው ሰው ነው እንጂ ሁለቱ በጣም በሰላም እየኖሩ ያሉ ሰዎች ናቸውና ለቪወር ኢንተርቴይንመንት የሰዎች ትክክለኛ ላይፍ አፌክት መደረግ አለበት ብዬ አላስብም። ደግሞ የቤኪ ማሸነፍ እንትና አይችልም ማለት አይደለም። always what you have to know is የሆነ ያሸነፍክ ማለት እኔ አልችልም ማለት አይደለም። it's just not my time። አሁን አንተ ና አፕሪሺየት የተደረገው ነው ነው ሊላት አይ እሱ ላይ እኔም ትንሽ ጥያቄ አለ። እግዚአብሔርን አይደለም ሜቢ በዚህኛው ጊዜ ተሻለ ሆነ ወይ ደግሞ ነው አንተን ነው በቃ ሰው የወደደው የመረጠህ አንተን ነው that doesn't mean እኔ አልችልም ማለት አይደለም። አዎ ግን ዞሮ ሰው ማሰብ ያለበት እንትን ቮት ነው እንግዲህ አይደለ? ቮት ነው of course። ስለዚህ በደንብ ቮት ያስደረገ ሰው ያሸንፋል። በዛ ላይ ደግሞ ሰው ቮት አድርጉኝ ስትዩ የሰራሽውን ነገር ደግሞ ትንሽ አገናዝቦ ነው ቮት የሚያደርገው። ስለዚህ ቮቲንግ ሲስተም ነው። አዎ ግን ቮቲንግም ሆኖ ለምሳሌ አሁን በቅርብ ኩት ልትለይ ትችላል። ከዛ ዳኞች ደግሞ ይገባሉ ማለት አትችልም ማለት ነው አይደለም። you're just close enough በቃ maybe now is not your time it's okay ችግር የለውም። ያን ያህል የሚያጣላ ነገር አይደለም። ደግሞ ይበቃናል ለሁላችንም ኤግዚስት ማድረግ የምንችልበት ፕላትፎርም ነው አይደል? እንዴት ደስ እንደሚል እኮ ይሄ ሁላ ሰው በቲክቶክ እንጀራ እየበላ መሆኑን ማሰብ ያንን ኮሚኒቲ ሲፈጠር ከመጀመሪያ ጀምሮ እንደዚህ ማየት ኢትስ ክሬዚ በጣም ደስ ይላል። በጣም ነው ደስ የሚለው። የወላ ሰው ህይወቱን እየቀየረ በስነ ስርዓት በቃ እኮ ብዙ እኮ እንትን አልነበረም እኮ ብዙ እኮ ክፍት ነገር እኮ አልነበረም። ገባሽ? በጣም አስል ተደርጎ ምናምን የሆነ ጊዜ 38 ላይ ምናምን ነው የሚደረስበት። ይሄ አሁን እየነካ ነው ብለን የምናስበውን አይነት ስራዎች አይነት ኮንታክቶች ምናምን በድሮ ሲስተም ቢሆን በጣም ተቸግረን ነበር። በጣም ብዙ አመታት ተቸግረን ነበር እናገኘውና
አሁን ይሄ ሁላ ወጣት ይሄንን ማርኬት ታፕ እያደረገ መሆኑ በቃ ይገርመኛል በጣም ይገርመኛል በጣም ነው ደስ በቃ ይመቻቹ በቃ ገንዘባችሁን ስሩ ይመቻቹ አዲስ መምጣት የምትፈልጉም ልጆች ካላችሁ ምንም ዛሬ ነገ አትበሉ በቃ ይሄ ኢንስፓየር ካላረጋችሁ ምንም ኢንስፓየር ያረጋችሁ ኔክስት ይር ደግሞ እኔ ተወዳድሬ ክሬተር ኦፍ ዜር ካልሆንኩ ምናማ የሚሉ ልጆች አሉ በርግጥ ግን ዱ ኢት በቃ ምንም የሚያስቀር ነገር የለም በዚህ አጋጣሚ ትንሽ ይቅርታ ቢዝነስ ስለጀመርኩ እንደዚህ ላጠጣ ዋው ታታስተች ምንድነው ቆይሱ ነገር ጥፍር ነው ፍሸና ነው የጥፍር ፍሸና ልሰና ነው ጥፍር ልሰና አይደለ እንዴ ሁለት ወንዶች ፊት እኮ የጥፍር ነገሪን አስረጅና እንዴ ታታስተች ይባላል ታታስተች አሁን ለጊዜው የጥፍር ነቅሎ ተከላ ነው እሺ የመጨረሻ ንቅለ ተከላ ኦኬ የመጨረሻ እሺ ንቅለ ተከላ ሳይሆን መስራት ነው ያው ሴቶች ያውቃሉ እናንተ ስለማታውቁት ጄላ ክሊሪክስ ምን አሁን ገብተሻል አይፊ ገብተሻል ኤክስትራ ማንዲቡላር ኦንድረር ሁላ ማለት ነው አክሲለሪ ብቻ በአጠቃላይ ጥፍር ቤት ነው ፖይንቱ በቃ ስለዚህ ግማሹን ፖፑሌሽን አስወጣሹ ወንዶቹ የወንድ ቤት ክፈችልን እያሉኝ ነው ከጎን እንግዲህ የፀጉር ቤት የወንዱ ፀጉር ቤት ብርዙት አሰበችበትና ወንዶች ከጎኑ የወንዶች ፀጉር ቤት አይ ወንዶቹ የወንድ ነገር ክፈችልኝ እያሉኝ ነው እስቲ እግዚአብሔርን እውነት ቡቲክ ያበደ ቢዝነስ ነው ኧረ እኔ እንንም ለማድረግ እውነት ለመናገር ሀሳብ ጥፍር ቤት ለመክፈት ሀሳብ ኖሮኝ አያውቅ እንዳጋጣሚ የመጣ እድል ነው እኮ እንዳጋጣሚ የመጣ እድል ነው እንደ እድል ነው ጥፍር ቤት እንዴት እንደሆነ ታውቃለህ የሆነ አየሁትና ለምን ይሄ ነገር ብዬ አሰብኩት ከዛ ኦፖርቹኒቲ ሲመጣልኝ እኔ ቢዝነስ እንግዲህ ብዙ እንትን ፈራለሁ ታውቃለህ ከዛ ለቤኪ ደወልኩለት እሺ ለቤኪ ደወልኩለትና እንደዚህ አይነት ነገር ምናምን ስለው ዱት ምናምን ከራሱ ኪስ ወጥቶ የሚከፍልኝ ሰው አርጊው ምናምን አለኝ እሺ ብዬ ድረግ እና ሳላስበው ነው ብቻ የተፈጠረው ነገሮቹ ከዛ ፈጣጠሩ እግዚአብሔር ስለዚህ የሆነ ነገር ተጠራጥሬ ማርክ ከፈለኩ አንተ ጋር ነው ደውል ያለብኝ አርገው ማለት እንትኑን ስናስበው ምንድነው ሪስክ አሰስመንት ነው የሚባለው አይ የነገረችኝም ፒስ ነበረ ቦታው ምናምን ጸዴ ነው ቦታው ምናምን ነገሪና ቦታው ምን ነው ሚስጥር ነው አረ ሚስጥር አይደለም ቦሌ ጃፓን አካባቢ ነው ስላላለቀ እኮ መተው እንደንተ እንዳይሉብኝ ነው አንድ ሳምንት ምናምን ይፈልጋል ችግር የለም ቀጣይ ሳምንት መዳን ያለም ካለ ቀጣይ ሳምንት ነው እንትን የምትለው መከፍተው ጋይስ አስፋልት ዳር ነው ቦታው አስፋልት ዳር ነው በቀኝ እጃችሁ እንደዚህ ሂሳብ እየተቀበላችሁ በግራ እጃችሁ ማንኳኳት የምትችሉበት ግንባር ነው ቦታ ላይ ነው ታታስተች የተከፈተው ግን ያስፈራል በጣም ያስፈራል አሁን ህልሜ ሁላ እንቅልፍ ይውል ጥፍር ነው አፖይንትመንት ምናምን አለው ጥፍር አሁን በቃ አሁን ለምሳሌ ጥፍር ላይ በጣም ተበላሸ ከተባለ ምንድነው የሚፈጠረው እጅህን ይጎዳዋል ማለት ይሄ ጥፍሬ አይደለም አሁን ለምሳሌ ናቲንግ ነጭ ነገር እያሳየችን ጥፍሬ አይደለም ጥፍሬ አይደለም ስለ ከስር ነው ጥፍሬ ያለው ገብቷል ይሄ ጄል ነው እሺ የሆነ ከላይ የሆነ ነገር እንዳለ ግን እሺ ኦብቪየስሊ ጥፍር ቀለም ነው ከላይ ያለው እሺ ግን ይሄ ፕሮፐርሊ ካልተሰራ ዳሜጅ ይሆናል ጥፍርህም ይሄም እዚህ አካባቢ ማለት ምን ቢያደርጉት ነው ዳሜጅ የሚያደርጉት ማይሰራ ሰው ከሆነ ምናምን ሊሆን ይችላል ብዙ ፋክተሮች አሉ ሊሞርድ ይችላል ቆዳህንም ነው ገብቷል ገባ ሌላ ስኮና በጣም የምትሰራም ከሆነ ሳስቶ ምናምን ሊነካህም ይችላል አንተ ብዙ ከመሰራት ብቻውን ዲቴል ፕሮፌሽናል አይ በጣም ለምን ቱቶሪያል ቪዲዮ አጀምርም እዚሁ አው ጋይስ ታፋርኩ ግን አሁን ሴቶች ምናምን በጣም ስለሚያውቁት የሚሰለቻቸው ይመስለኛል እጭ በቃ ምንድነው ምናምን የሚሉ ሲሉ አሁን ቢታወቀው ረኝ እኛ ተግባብተናል እኛ እናቀው እያዛግናቸው ነው ብቻ ያስፈራል ቢዝነስ መከት እንደ ልጅ ነው ባይዞ ልጅ አሁን ወለድሽ እንደ መንከባከብ ነው ብሎኛል ቤኪ በቃ ካሁን ባለ ልጅ ያለሽ ምናምን የሆነ ኦፖርቹኒቲ መጣልኝ ካሁን ከዚህ ሀገር የሚያስወጣ ኦፖርቹኒቲ ሳይሆን ነው ቫኬሽን ላኪ ወደ ኦፖርቹኒቲ ደማል ታረጋ አይ ቫኬሽን ነው እሺ አልችልም ሄድ አይ ሴድ ነው ስራ እንደዚህ ያዘችው እንዴ ነው የምትሄደው እየበላኝ ወዴን አይ ሴድ ነው በቃ ምንም ማድረግ አትችልም በስልክ የሚጫወት ነገር የለውም በጭራሽ በቃ you have to be እዛ ሄደ በጣም እየተዝናና ማለት ቢዝነሱ ሞርጃት በቃ ጁስ ይልጠጣ
አትችልም። በቃ አይ በቃ ሪስፖንሲብል ካልተገኘ ስራ አይሰራ አዎ ካልተገኘ ስራ አይሰራ ሳክሪፋይስ ማድረግ አለብህ የሆነ ያህል ጊዜ ምናምን መስመር እስኪይዝልህ ምናምን። አንተ አይገርም ኑሮ ጀመርኩ ነው የምልህ ጠዋት 12 ሰዓት ምናምን ራሴን የመንግስት ቢሮ ውስጥ አገኘሁት። በጣም what is this ነው ያልኩት። እንትን ምናምን እያደረገች ፈቃድ ምናምን እየወጣች ንግድ ፈቃድ ምናምን ፍቃድማ እንደውም ኦንላይን ነው። እሺ ገቢዎች ምናምን መሄድ አለብህ የሆነ ነገር ለማስፈጸም ምናምን። ጠዋት 12 ሰዓት ጃኬት ለብሰህ ራስህ ቢሮ ታገኘዋለህ። ሰው ምናምን ያቅሻል አዛ በቀስ አሽ ሰልፍ አስቀድም ነገሩ ነው ቢያቅሽ ሰልፍ አስቀድም በቃ ትሰልፋለህ። ብቻ ደስ ይላል። ደስ የሚል እንትን ነው። ስንት ብር ወጣሽበት እንዴ? ያለኝን ምናምን ብላ ብታረግ ባይዘው የሆነ ሰው እንደዚህ ብሎ ጠይቆኝ ምን ያንጨረሰብሽ እስቲ እኔ እኮ መክፈት ፈልጌ ምናምን አሉ። ዲፈር ያደርጋል። ከኔ በታችም ሊያወጡበት ይችላሉ እኮ ገብቷል። ዲፔንድስ ኦን ብቻ በሚሊዮኖች ነው። ቦቾ ጉድ በኩል ለሚመጡ ሰዎች ዲስካውንት አለሽ? በሚገባ ስንት ፐርሰንት አስቢበት? አይ ፐርሰንቱን አስብበታለሁ፣ ግን ለእናንተ እንዴ ለቢ 70% የሰፈር ሰው ይሄደ ማለት ነው። ወቸው ጉድ የሆኑ እናት ምናምን ተብለው እኮ ነው በይ ተብለው ወቸው ጉድ ችግር የለውም። አራት አስቡ እናንተ በሱ ብቻ ነው። ግን ለምሳሌ አሁን ፈርኒቸሩን ራስ መስራት የምትችል ከሆነ በጣም እኮ ትንሽ ነገር ነው ልታወጣ የምትችለው ምናምን ነው። ስሞል ስኬል ቢዝነስ በሚባል ደረጃ እኮ ነው የጥፍር ቢዝነስ። ትዝ ካላችሁ እንደውም የሚኪ ጎንደረኛ ማለት ነው ትዝ ይላችኋል። ሰው የሱ ቢዝነስ ልክ እንዲጀምር ያደረገው መጀመሪያ የሆነ ፈርኒቸር ቤቱ ሰርቶ ነው። ትዝ ይላል። የሆነ ፈርኒቸር ሰራና ሲያየው ለራሱ ሰርቶ ሲያየው ኦኬ ምናምን እንዴ ነገር መስራት ይችላል ምናምን። በዚህ አጋጣሚ በጣም ብዙ ፈርኒቸር ቤቶች በጣም ብዙ ቢዝነስ ሰዎች ሪች አውት አድርጋችሁልኛል። ግን እንስራልሽ ብለው እንስራልሽ ኢንቴሪየር ዲዛይን ኤቭሪቲንግ ኦልሞስት አልቋል። አሁን ምንም ማድረግ አልችልም። ገንዘብ ነው የሚያስፈልግ። መለሰቻቸው አንተ አይደለም እውነት ያለቀ ነው። በጣም በትንሽ ነገር ነው ያረጉት። ምንም የምፈልገው ነገር የለም። የምፈልገው ገንዘብ ኦኬ ነው። ከችን ካቢኔት ለኛ ግን አመሰግናለሁ በጣም እግዚአብሔር ይመስገን በመጀመሪያ። ከዛ ቀጥሎ ደግሞ የወቾ ጉድ ፋሚሊዎች ኦ ማይ ጋድ የምር የሆነ ቀን በቃ በጣም ኢሞሽናል ላይ ያረግ በጣም አለቀሽ። አው በጣም ነው ፍቅር የሚሰጡኝ እግዚአብሔርን is too much በጣም ዝም በሉ እናንተ ሲጀምር እናንተን እያየሁ አላወራ። በጣም ኬኮች ናችሁ እግዚአብሔርን ማለት I don't deserve እናንተ መስጠት ማደር እኮ ታልቅሽ ትችላለሽ በምንም ነገር። እኔ እንደውም እሺ ባለፈው አላለቀሰችም እንዴ እንትን PTSD የተነሳ ብላ አይጥመቱ እዚህ ውስጥ አላለቀስኩም። አለቀሰችም ቪዲዮ እኮ አለ እንዴ ስትነስሺ እንባ ነበር አይነሽ ላይ እንደዚህ ልብሽን ይዘሽ ምናምን ፍራቻ ነው ማለት ኤንዛይቲ አታክ ምናምን ያልሽን ምንድን ነው ያልሽን? እንደዚህ አይነት ነገር ጀምራችኋል እንዴ እናንተ? አለቀሰች እንደዛ ብላ በአይጥ ምክንያት? አይ ሜቢ በጣም ፈርተሽ ሊሆን ይችላል። ፈርቼ ነበር በጣም ግን አይ በጣም የሚገርም ፍቅር ነው የሚሰጡኝ። ማርያም ልጅ ጉድ ፋሚሊ ውስጥ ታውቃ አንተ ራሱ አይ ስለ ህይወቴ እያገባቸው በጣም እያገባቸው መጣው። የሳይ ተመሳሳይ ነው። እሺ እኔ ጋርም ጋይስ ብዙ ጸጥ ብያለሁ። ሲያስበው አያዋጣም ነገር ይየው። አረ እኔ ልንገራችሁ እኔ ካረፍኩበት ሆቴል አጠገብ ማለት ነው የሀበሻ ሬስቶራንት ነበር፣ የሀበሻ ምግብ ቤት ነበር። እርግጠኛ አይደለም ታዬ ወይ ደስታ የተለያዩ ነገሮች ናቸው። ከሁለት አንዱ አይ ጭንቅላቴ የሰጠኝ ሁለቱን ስም ወይ ታዬ ወይ ደስታ። ልክ መጨረሻ ላይ ልክልና ማለት ነው እዚች ጋር ትጽፍልኛል ወይ ደስታ ወይ ታዬ ብለሽ ከዛ ገባውኝ ምናምን። እኔ ማኪያቶ ልጠጣ ነው የገባሁት። መጀመሪያ እኔ ሌላ ሀገር ሄጄ እንጀራ አልበላም። ለምን በላለሁ እዚህ ያለ አንዴ ስመለስ ከሳምንት በኋላ ገባ። ከዛ ሄድኩኝ ቡና ልጠጣ ምናምን። ከዛ ሰውየው መጣ ባለቤቱ ማለት ነው። ከዛ እዛ የሚሰሩት ልጆች ምናምን በጣም ሰላም አሉኝ ምናምን። ሰዎች ጉድና ያለን አዎ ወቾ ጉድ እየሰማሁ ነው ስራ መስራው እና ይመቻቸዋል። ሲረዝም ምናምን ይመቻቸዋል። ስለዚህ ወሬና ርዝምሽ ከዚህ በኋላ ወሬውን ርዝም አንተ ላስቲክ እኮ 6 ሰዓት ኤፒሶድ ነው የሰራው ነው ሪካርድ እኮ ነው የሰበር ነው። በረከት የለም ብላችሁ 6 ሰዓት ከ18 ደቂቃ ከ14 ደቂቃ ኢንትረስቲንግ የሆነ ፖድካስት ቀርጸናል። በጣም የሳተ ፖድካስት ሳሚዳን በቃ እኔ ቆጭቶኝ ኮሜንት ላይ ሲናገሩ ሳሚዳን ጭዌ ላይ ጭዌ የሆነ ሰው በጣም እያየው ነበር። ከዛ ደግሞ ኮሜንቶቹን አብዛኞቹን እሱ ነው የሚጽፋቸው እነዛ እንዴት እንደተመቸኝ
እነዛ ፌስቡክ ላይ ምናምን ይሄ ኮሜንቶቹ የሚመልስላችሁ ሴግመንት ነው ብዬ እናንተ ልታቆሙ ስትሞክሩ አንተ ቆይ ባላ ነግራል እና በቃ ሰዎች ቁጭ ብሎ ይሆናል በቃ እዛ ቻይና ይሆናል ቻይና በጣም እንወዳቸዋለን ሃይበላቸው እንወዳቸዋለን ሃይበላቸው ሃይ ሚፋን ሾይ በጣም ነው የምንወዳችሁ በጣም ላረጋችሁልኝ መንገድ ላይ ዝም ብላችሁ እያለፋችሁ ምናምን ለቤካ ምን አጣህ ምናምን ይሉኛል እግዚአብሔር በቃ ሊተባበሩኝ ዝግጁ ናቸው እና መተባበሩን ተው ያቆሃል አዎ አይገርም ሚፋን ሾይ ማለት ሰላም ማለት አይደለም ግን ሩዝ ማለት መሰለኝ እሺ ምን ማለት ሚፋን ሾይ ኬንያ መጣሁ እኔ የሆነ እንትን ዱዋሊንጎ ጀምሬ ማለት ነው ለ3 ቀን ተምሬ ነበር ቻይነኛ አያዋጣም ትንሽ ጊዜ ይፈልጋል ቲክቶክ ላይ የሆነ ትሬንድ አለ ባይዘው ቋንቋ እየተማሩ በቃ ተይ በቃ አንቺ አትችይም በቃ እንግሊዘኛ ለመማሩም ስንሞክረው ቻይናው ያተሻታል ከበዳት ታላቅሳለች በቃ ነው ሰዓት ላይ ኤኒዌይስ ቻይኖችን እንወዳቸዋለን እናመሰግናለን እዛ በደም ያው ሰው ምን መጣ ይሆናል ደስ ይላል አሁን ወደ የሆነ ሀገር እንደዚህ ተሰብስበን መሄድ አለብን የትም ይሁን እናንተ ኬንያ ንቀት አይደለም ቀልድ ነው ያዛችሁት እናንተ እኛ ስራ አለ ጀማሪ ምንድነው የሚሉት ጀማሪ እረኛ ከብት ያዝተኛ ፊት ላይ ንጹህ ንቀት ነው የታየኝ ንጹህ አይ አራው አላልኩ አይ ነው ያልኩት አይ ከዛ የሆነ ሰዓት ላይ ማለት ነው የሆነ እዛ እንትኑ ላይ ቲክቶክ አዋርድ ኢቨንቱ ላይ የሆነ ሰው እየመጣ ስለውጭ ጉድ እያወራኝ ነው ኢንተርቪው እና በመሃላችሁ ያላችሁ ፍቅር ምናም ብሎ ጀመረና በማከላችሁ ያለው ፍቅርና ጓደኝነት ምናም ስንተራረባይ ማለት ነው ወይስ በጣም ገብቶት ነው ተራባ እንደሆነ ምናም ይያልኩኝ ነበር ያው እየተመለስኩኝ እኔ ሽልማቴን አላገኘሁም አይሮፕላን ላይ ነኝ በአይሮፕላን ነው የወጣሁት በኢትዮጵያን ኤርላይንስ ዋው ሙች ከዛ ምን ያመጡልኛል ኬክ ሻምፓኝ ከዛ እንትን 1 ሚሊዮን ስለሚቻል እስቲ እግዚአብሔርን በል ገባን ነው እስቲ እግዚአብሔርን በል እግዚአብሔርን ላሳያችሁ እንዴት እንደሚጸዳ ማለት ነው ስለሚቻል ብለው እንዴ ስለሚቻል ብለው ጽፈው አመጡልኝ ይሄው ላሳያችሁ ወይኔ ጉዴ ይኸውልህ በጣም ነው የሚያምረው ሶ ኪዩት በጣም ያበደ ነው እግዚአብሔር ማርያምን ኢትዮጵያን ኤርላይንስ እና በጣም በቃ ይመቻችሁ እስትንግድ ሲሄድም ስመለስ እስትንግድ ነው ያደረጉኝ በቃ ይመቻችሁ በጣም ባይዞይ በጣም ኤርፖርት ኢትዮጵያን ኤርላይንስ ሁሌ ዮኒ ይሳላል ዮኒ ፓስፖርት ወጣላ ማሂስ ይሉኛል ስለ ፓስፖርት ይጠይቁኛል በቃ ሀቲሹ ነው ባይዞ ያንተ ፓስፖርት አንተ አውጥተህ ከዚህ ሩመር ነፃ አውጣ እውነት ወይ ዋሽ እውነት ልክ አይደለም ፓስፖርት የለውም መባል ልክ አይደለም አውጣ በቃ እሺ ከዛ ውጪ ደግሞ በዚህ ሳምንት የተፈቱ እንትኖች አሉ በጣም ደስ ብሎናል ለእናንተ ስለተፈታችሁ በጣም ደስ ብሎናል በስማም ደስ አለን እውነት እንኳን ለዚህ ቀን አበቃችሁ ይመቻችሁ እንኳን ለቤታችሁ አበቃችሁ ጆስ ካሁን አልወጣም አይደል ይወጣል በቀን ይወጣል ትንሽ ቀን ነው መሰለኝ የሚቆየው እነ ፒዶ ናቸው የወጡት በቃ እንኳን ደስ አላችሁ ፒዶ አማን ዳዊት ድሪባ ናዮ ጆ እንኳን ደስ ብሎናል በቃ ለእናንተ በጣም ደስ ብሎናል በጣም ነው ደስ ያለኝ ባይዘው ይስማ ተሙ እዛ ጋር ኬክ ያመጣችሁልኝ ልቆርሱት ነው ምንድነው በመጀመሪያ እሱ ይመጣል አንተ ተጋባዥ አይደል እንዴ ሮቦት እኮ ነው ባክሽ ኬክ አለ አይቆርሱትም መቼ ነው አናውንስ የምታረገው ዊነሮችን ምኖቹ የአሸናፊ እዴ አሁን እኮ አናውንስ አርገና አሁን 3 ሽልማት አይደል ያለን ጋይስ 3 ሽልማት ነው ያለን ቤኪ የጭላሎን አዋርድ እንዲያሸንፍ ቮት አርጉ ብላችሁ ቪዲዮ ሰራችሁ ሰዎች በቪውና በላይክ ነው በቪውና በላይክ አይደለም ደስ ያላችሁኝ ነው ራንደም መርጦ 3 ሰው አሸንፋለሁ ባለ መሰረት አናውንስ የሚያደርግበት ጊዜ ላይ ደርሰናል ሶ ራንደምሊ ስል የመረጥኩት አመራረጥ እንደሚመስላችሁ ይሄ ልጅ ኮንቴንት ክሬተር መሆን ይችላል ወይ በቃ ይጠቅመዋል ነው በቃ እንደዛ ነው ስልክ ስለሆነ እኔ ራንደምሊ እንደፈለግኩ አይደል ያልኳችሁ ስለዚህ ላይክም አይደለም እንትንም አይደለም
ግን የተወሰነ ቪው ቢኖረው ቆንጆ ነው ግን በቪው አይደለም የመረጥኩት እሺ ናይስ የ10,000 ብር ተሸላሚ ሶስተኛ የወጣው ካሊድ ኤክሶ ነው ያበረለት ኤዲት ይሰጠው ቤካ ይሰጠው ሚል ሚም ሰርቶ ዴም ታረግላችኋላ አዎ ልክላችኋል ምንድነው ስልክ የምትወስዱት ከአይስቶር ከሶፊ ነው የምትወስዱት እሺ ከሶፊ ነው የምትወስዱት ሶፊ ጋር አስቀምጠላችሁ እሱን ግን ለማሳየት እንትን የምታረገው ዴም ስታረግላችሁ ሶፊ ጋር ሄደው ዴማቸው ካሊድ አካውንት ነው ምልክልኝ በቃ ምንም እንትን ግን ቪዲዮ ምናምን ምን ሰራ ከሆነ አይዶ ነው እንደዛ ባረቅ ቆንጆ ነው ይመስለኛል በቃ ቪዲዮ ምን ሰራ ከሆነ ከሶስታችሁም ጋር ሶፊ ጋር ነው እንትኑ ማስቀምጠው አንድ ቀን እንገናኝና ስልካችሁን ምናምን ተወሳሰለ ካሊድ ሶስተኛ ነው አዎ አሪፍ ካሊድ ሶስተኛ ነው ሁለተኛ አይፎን ኤክስ ማን መሰላችሁ ፎርኪ የሚባል ልጅ ፎርኪ የሚባል ልጅ እስኪ ጀለስ ያሽቀበጥኩ አይደለም ያለው ጀለስ አይፎን ኤክስ የሳይ አይፎን ኤክስ ላንተ ተደርጎ የታባቱንስና አንደኛ ይታወቃል አንደኛ በቃ ይታወቃል እውነት በጣም ተደጋጋሚ ቪዲዮ እየሰራች ነበረ በጣም ምን ተንድሪ ቆምሽ ምን ያርግልሻል ለማና ተርብ ያልሞትም እኔ ገምለም እንደዚህ ለማንኛውም ያዝሚን የአይፎን 11 ተሸላሚ ሆነሻል ስለዚህ ሶስታችንም እንገናኝና አይስቶር ጋር በጣም ወዳችኋለሁ ሶስታችሁም ተገናኝታችሁ ከዛ በኋላ ከዛም እንትን ምሳም ይጋብዛችኋል ልብስም ይገዛላችኋል ሽርሽርም ይወስዳችኋል ወጪ ስጨምሪበት አውቀሽ አንተ ሩቤል ቁረጦሽ ግን ያልተሸለማችሁም ቪዲዮ የሰራችሁ ሰዎች በጣም እናመሰግናለን በዚህ አጋጣሚ ማህደር ከበደንም ጨምሩ በጣም አመሰግናለሁ ከዛ ደግሞ በጣም ጸዴ ቪዲዮዎች በቪዲዮ ኖሮ ነው የማሸንፈው እኔስ ስንት ቪው ነሽ አንቺ እንዴ 300 ምናምን ቀልድ ነው አንቺ 300 ሺህ ኦኬ አው ትበልጭኛለሽ ሰርታል አንተ አይ በጣም ብዙ ቪዲዮዎች ግን ከቮቱ በኋላ የተሰሩ አሉ በጣም ሊያሸንፉ ይችላሉ የነበሩ አልሰጣችሁም አትልም ከቮቱ በኋላ የተሰሩ ቪዲዮዎች አሉና ሌሎች ሰዎች ከቮቱ በኋላ የሰሩ ሰዎች አሉ እና ሳይካተተም ኦብቪየስሊ ዲስኳሊፋይድ ነው በጣም አመሰግናለሁ ግን እንትን አይልም ዞሮ አሁን እንትን ምንድነው ያሁኑ ቻሌንጅ ላይ የተሳተፋችሁ ሁላችሁም ሚመሮች ኤዲተሮች ኮንቴንት ክሬተሮች በጣም አመሰግናለሁ ወዳችኋለሁ ይመቻችሁ ለውጥ አምጥቷል በቃ መጣ ያው በቃ ኬኩን ደሞ አምጡለት እስኪ ኬኩን አምጡለት ኬኩ ይቆረስ ማን ኬኩ ሮቤል ወቸው ጉድ አራምጡት እዛው ብቻቸውን ተደሰቱበት ሶ ጋይስ ርችስ ነገር ለመልኮስ እየሞከሩ ነው ያሳይ በቃ አሁን ይዘሽ ነይ አምጪ አሁን ያበደ ነው እስኪ አንተ ደናቅፋ ምናምን ደባል እስኪ እና ውፍ ብዬ አጠፋለሁ ነው ያላጠፋ የሚጠፋው አይባልም የመጪ እስቲ መቀለጃ አታርጉ አይጠፋ ወይኔ Are you 1 million? ላለውማ ትስቃለህ ማልቀስ ነው ያለው ላለውማ ትስቃለህ ሰምታል ራዚ አሁን የሀብታም ሳቅ ተለማምደሃል ቁረስ የሀብታም ሳቅ አለህ ወይስ ተለማምጃለሁ የበያ ለቁረሰው ነው እሺ ሳንካ ይሆንብኛል እንዴ አንተ ቺማይ ግን ለቁም ትሆናለች ቆማ እንዘፍንላችኋለን አንዳንዴ ጋር እዚህ ላይ የሆነች ነገር ይዘፈንላችኋል ለኔ ብቻ ነው ማትሆነው ለቁም ታቃለሽ እሺ በቃ ያራድዬ ልጅ ስለሆንኩ አልቆርስም እንዴ ያራድዬ ልጅ ይውጋል
አጨብጭቡ እንጂ ደብረ በየቤታችሁ አለ How rich are you now? How rich are you now? How rich እንዴ ደስ አላለህም እንዴ? አመሰግናለሁ በጣም አንተ ምቀኛዬ ነህ። አይደለም እግዚአብሔር አይደለም ምቀኛዬ ነህ። የምር ቅር ብለዋል እንዴ? Congratulations በረከት። በቃ አሁን እያለቀ ነው ኤፒሶዱ ጋይስ አታስቡ። ምን ይሞላፈጣሉ እንዳትሉ። እንትን የምንድነው ስሙ የዚህ አመት የሆነ ራፕድ ነገር ይወጣል እንደ ስፖቲፋይ የዩቲዩብም ይወጣል ብዙ ዋች ያረከውና ሰዎች ስቶሪ ያረጉት ነው በጣም ባየኸው ያየኸውን ጨምቅ ምናምን ልክ እንደ ስፖቲፋይ ራፕድ ማለት ነው ያመጣልና ሶ ብዙ ወቸው ጉዳዩ ሰዎች ስቶሪ ያረጉት ነበር በጣም ይገራርሙ ፋኖች ወቸው ጉድ ብቻ የሚመጣላቸው ሁሉ አሉ 0.7% 113 ቪዲዮ ኦፍ ወቸው ጉድ ፔጅ አይታችኋል 113 ቪዲዮ ያየች ልጅ አለች እኛ መስዋለን 113 ፍቅር ስጧት አሁን ለዚህ ልጅ 113 አለ በቃ ነምበር 1 ፋኖች አሉንና አጨብጭቡላችሁ 113 አንቺ በቃሽ ጭብጨባ እጂን እንትን ይያለኝ ወይ እንደዚህ እናርጉ ቀጣይ 113 በጣም ጸደይ ነው ይመች የሰነት እና በውጪ የዓለም ክፍል ያላችሁ ሰዎች ብር ላኩ የሳይ እንዴ ከዚህ ብር 500,000 ብሩን ለባለቤቴ እዛው እኮ ነው ከሳሎን ቤት ወደ ኪችን ያረግ ነው ምን ላረግ መስሎ ነበር 500 በቃ የሳይ ሰዱት ምናምን ዲል መስሎኝ ነበር ችግር የለውም ባይ ዘ ዌይ ጋይስ ያረጋሉ ያንጎ ይከረበታልሽ ያንጎ ስፖንሰር እያደረገ ነው በጣም ወቸው ጉድን በጣም ፍቅር እየሰጠ ነው ወደፊት ደግሞ የራሳችን ቢዝነስ ስፖንሰር የሚያደርገው ይሆናል ወቸው ጉድን ታይታይ አንቺ እንደ ድርጅት መፍለጥ አልጀመረች ፈለጣ እናንተ ለማንኛውም በቃ እንወዳችኋለን በቃ እንጨርሰው ይሄን የሳይ በረከት አልኩኝ ሮቤል የታታስቴሽን ፔጅ እዚህ ጋር አስቀምጥላችሁ እሺ አድራሻውን በደንብ ሪቪል ያላረኩት እዚህ ላይ ሪቪል ሳደርገው ነግራችኋለሁ ብዬ ነው ስልካችንን አድራሻችን እዚህ ላይ አስቀምጥላችኋለሁ ወዳችኋለሁ እና የቀጣይ ገስት ማን እንዲሆን እንደምትፈልጉ ኮሜንት ላይ አስቀምጡልን ባይ ዘ ዌይ በቀደም እንትን ጀምሬያለሁ የክፍል ክላስ ወርክ የሚቀጥለው እንግዳ ማን ይሆን ብላችሁ ገምቱ ብሎ የሚያሸልም ጥያቄ አልፎ እንደዚህ አይነት ነገር ምንድነው የምትሸልሚያቸው 3 ናና ከረሜላና ባዶ ያቦለድ ካርቶን ሸልማቸዋለሁ እኔ እኮ በጀት የተነካ መስሎኝ ደነገጥኩ የወቸው ጉድ በጀት ተነክቶ ነው አንተ አረማለሁ ቅዳሜ ይታረምና እንዴት ነው የሚወስዱት ችግር የለውም እኔ እንደሚሆን አይ ቆይ እንዴት ነው የሚወስዱት ምኑ ሽልማቱ እኔ ፊክስ አደርገዋለሁ ጋይስ አሰጣቸውም አውቃ ነው አይሰጣቸዋል አንተ ደግሞ አይገባም እንዴ በረከት ነው እንዴ እንትን ያመጣው እያሉ ነበር አንተ መስላቸው ነበር በረከት ነው እንዴ ታንኮል የሚሰራው ይሄን ያህል በጣም ቋጣሪ ነው መስላችሁ አይ ወይ የሆነ ብር ነገር ይኑላችሁ ነገር አታረጊም እንዴ በጀት አይ እንመደባለን በጀቱበታለን አሁን እናንተ ፊት ሲሆን ነው ገንዘብ አለን ምናምን ያሉት ኮሚቴው ካሳለፈው ካሳድረጸው በጀቱ ወደ ቀጣይ እንትን ናና ከረሜላና እንትን ኧረ አንቺ ረፍ ኮሚቴው ላ ቢሰማሽ ድክ አይደለም እነዚህ ልጆች ዩቲዩብ አንድ የሚሰሩት ብር ይሰራይና እንዴ ምናምን ታስቢናለሽ ምን አይነት ሰዎች ናቸው ምናምን ኢንተርቴኒንግ ነገር ማድረግ ነው ገብታችኋል ክላስ ወርክ እኮ ነው ሆምወርክ አይደለም ሆምወርክ ደግሞ ኢንተርቴኒንግ ቢሆኑ ገንዘብ ቢኖር ወይኔ ክላስ ወርክ በስመ አብ እንዴት ኢንተርቴይንድ እንደምንሆን አስብበታለሁ ኮሚቴው ያስብበታል እናንተ ግን እንወዳችኋለን ስለምታሳዩ አላዋራውትም ስለ እንትኑ ስለ አዋርዱ ምን እንደሚል እስቲ እንሰማለን አቤል ስልኬን ብታነሳ ደስ ይለኛል እንዴ ያነሳል እኔም የተሳሳተ ሰዓት ላይ የደወልኩለት ነው አይ ቲንክ ሰዓታችን እኮ ስለሚለያይ ነው አትኝም I swear to God ቻይና ሚለያይ ነበር በነገራችን ላይ የእግዚአብሔር ስራ እውነት ይለያይ ነበር ለማንኛውም በጣም እናመሰግናለን የዛሬው የወቸው ጉድ ቆይታችን በጣም ኢትዮጵያ ህዝብ እንደ እንትን ያሳስበው ነገር የኔ ቆቀርስ ቆቀር ቅድም አልሰጠውም አንተ ከልብ ካለቀሱ ቅድም 100 ብር አልሰጠውህም ሌላ አልተሰጠውም እየተባለ ነበር ወንድም ከመሬት ላይ አንስተ እንዳትወስድ ይሄ በጣም ለቃቃሚ ነው የሚያስብልህ ይሄ አሁን የተሰራው ስራ የተበሳበሰ ነገር ነው ለማንኛውም የእናንተ ቆቀር እንበላለን
መቼ አሁን አይደለም ነገ ምናምን ከነገ አሁን የማታ ቆቀር ለሰው እናሳያለን እንዳበላዋችሁ እንዴ እኔ ብሎግ ነው የማደርገው this is በጣም ብሬክስሩ ደህና ነገር እንደጠየቃችሁ እኔ ቆቀር እኮ አይደለም እኮ 100,000 ብር ነው ያልኩት ታንተ እንደዛ ተንቀልኝ ነው ሊመታኝ ነው መሰለኝ እንደዚህ አንተ ምናምን አባን ጨምላቃ 100,000 ብር ይላል አይ የሆነ ግብ ትጋብዘናለህ ነው አዎ በቃ ይቻላል ጋብዛችኋል ጾም ነው ምን ጽድት ያለ ነገር ማርከስ ቢጋብዘን ያበደን ማርከስ እሺ ቁረጦች ስማ ቁረጥልኝ አይ እንዴ ማስታወቂያ ነው እንዝጋው ይሄን ኤፒሶድ እንዝጋው ለማንኛውም ጋይስ የዛሬው የወጀው ጉድ ኤፒሶዳችን ይሄን ይመስል ነበረ እያንዳንዷን ማሸነፎቻችንን ከናንተ ጋር ነው ሼር የምናደርገው እያንዳንዷን ጥሩ ነገሮቻችንን እናሳያችኋለን በቃ መጥፎ ነፍስ ሆነ በጣም ስንታመምም ብለም በጣም እንደምንወዳቸው ነገራችሁ በጣም ይሄን ያለው ላይፋችንን ሼር እያደረጋችሁ ያላችሁት በቃ ስለምንወዳችሁ ነው እናንተ ስለምትችሉ ነው ቤተሰብ ስለሆነ ነው ቀይቱ ይችላል በቃ በጣም እንችላለን እኛ እንችላለን ትልቅ ደረጃ ደግሞ አድርሰ ነው እኔ እችላለሁ እኔ አሁን የቻልኩት ለመናገር የቻልኩት እኔ ነኝ ዛሬ ሌላ ጊዜ እነሱም ይችላሉ ከዛች ጥቁር ስቱዲዮ እዚህ ድረስ ያደረሳችሁ ተናችሁ ካሜራ ሲታፓችሁን ሁላ ካሜራ ካለ የሚባለው ነበር ከሌለ በስልክ ነው ካሜራ ቢኖር የዚህ ሰዓት ካሜራ አለ ወይስ የለም የሚባለው አይነት ነበር በአቤል አይፎን 12 ምናምን የተጀመረ ወቸው ጉድ እዚህ ደረጃ ደርሶ ማየታችን ደስ ይለናል ልክ እንደዚህ ለኛ ደስታ ለኛ ስኬት ደስ እንዳላችሁ ለእናንተ ለእያንዳንዳችሁ ስኬት ደስ ይለናል በህይወት ይሳካላችሁ እንወዳችኋለን መልካም ቀን ይሁንላችሁ መልካም ቅዳሜ ይሁንላችሁ እናንተ ማሰባዬ ሰዎች ናችሁ መልካም ቀን አሸንፈን እሺ እንዳታቋርጠው እየበላን ነው ልንበላ ስንል አንድ ቅረጽንና What's your good? What's your good?